እዛ ቲክታክ አዋርድ ላይ ኢየሱስ ኢየሱስ ሲባል ማርያም ማርያም አላችሁ። ለምንድን ነው ማርያምን ከኢየሱስ ጋር የማስተካከልና እኩል የማድረግ ነገር ለምንድን ነው እንደዚህ የምትሆኑት? ምን ችግር አለው? እኛ ድንግል ማርያም እንደ ኢየሱስ ናት ብለን ተናግረንም አስተምረንም አናቅ። ድንግል ማርያም ፈጣሪ ናት፣ አምላክ ናት። ተባርጉት ውዶች። ነገርኩ እኮ ድንግል ማርያም ፈጣሪ ናት፣ አምላክ ናት ብሎ የሚናገር ኦርቶዶክስ የሚያምን የለም። ድንግል ማርያም መለኮት ናት። ምንድነው ሶፊ እያልክ ያለው ብራዘርዬ? አምላክ አይደለችም ማለት እኮ መለኮት ናት ወይ? መለኮት አይደለችም እያለ ነው። እና ለምንድነው ታዲያ ኢየሱስ ሲባል ሲጠራ አሁን አንተ ሰሜንን ለኢየሱስ ሲባል ለምንድነው ማርያምን ለጴንጤ ብለህ የምትለው? ምንድነው? ምን ያገናኘዋል? ቴንኪው ማርያምን ለጴንጤ ብለህ ደምረው ሊል ያሰበውን ልንገርክ ሶፊ፣ ማርያም ጠፍታለች። ስለዚህ ድንግል ማርያምን ደግሞ እናንተ አንደበት ላይ አስቀምጠን የድንግል ማርያምን ምልጃዋን ተረድታችሁ ገባ። ምልጃዋን ተረድተከዋል ሶፊ። ቲክታክ አዋር አልተረዳም። ቲክታክ አዋርድ ላይ አልገባኝም እኮ ለዚህ እኮ ነው። አየህ ድንግል ማርያም እኮ የያዕቆብ መሰላል አዋርድ ላይ ስለማይጀምረው ሊል የፈለገው ምን እንደሆነ አላወቅ። ድንግል ማርያም የያዕቆብ መሰላል ያለ ደግሞ እሱ ውድድር ላይ አይገቡም ሶፊዬ። እኔን አዳምጠኝ። ደምረውን ስማው እንጂ ድንግል ማርያም የያዕቆብ መሰላል ናት ይላል። እኛ ድንግል ማርያም ማለት ነው የመዳናችን ምክንያት የሆነች ምክንያት ቸሯ ደጓ እናቴ ማርያም እናቴ ማርያም ቅድም ላይ ቲክታክ አዋርድ ላይ ኢየሱስና ማርያምን ለማወዳደር አይደለም። አሁን ቦታው አልነበረም በሰዓቱ። ቲክታክ አዋርድ ላይ ኢየሱስን ስማ ልስጣችሁ በደንብ ለቆ ይወጣል። ተመልሰህ ስትመጣ የኔ እናት ወላዲተ አምላክ ማርያም ምክንያተ ዲህን ማርያም ንጽሕተ የማርያም ባል ይህ ክፋታችሁን ይዛችሁና ደጋገመው። አሁንም ጠራሁሽ አላስችል ቢለኝ ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም ብዬ ስምሽን ልጥራው አይደጋገመኝ ብደጋገመው አሁንም ጠራሁሽ አላስችል ቢለኝ
ታውቂዋለሽ ድንግል እናቴ ስትወልደኝ ታውቂዋለሽ ድንግል እናቴ ስትወልደኝ ማርያም 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 በልበናት። ኮመንቱን አጥለቅልቀው ማርያም 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 እያልክ ማርያም 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 እያልክ ይህንን የመናፍስትን ራስ ምታት የሆነችን ድንግል ማርያምን አጥለቅልቅልኝ። ኮመንቱን አጥለቅልቀው ነው የምልህ፣ አጥለቅልቀው ብራዘር። እኔ በማርያም ምልጃ ነው ኦርቶዶክስ የሆንኩት። ግልጹን ነው የምነግርህ። በማርያም ምልጃ ብራዘር፣ በማርያም ምልጃ የድንግል ማርያም በረከቷ ረድኤቷ ሁል ጊዜ ከቤቴ እንዳለኝ ሁል ጊዜ እንኳን ለእኔ አይደለም ለጓደኛዬ እንደሆነች በጣም የሚገርማችሁ ማለት ነው። ለጓደኛዬ እንደሆነች ድንግል ማርያም በሕይወቴ ላይ ያላጨበጨበ ያላለው ደስ ደስ ያላጨበጨበ ያላለው ደስ ደስ ድንግል ማርያም። እንግዲህ ቆንጆ ነገር ነው ያነሳኸው። ደምረው ቆያ አሪፍ ነገር ነው ያነሳኸው። እንግዲህ መብራን ድንግል ማርያም አጥለቅልቅ ማርያም ማርያም እያልክ ወንድሞቼ አጥለቅልቀው ነው የምልህ። አጥለቅልቀው ያለ ድንግል ችግር የለም። እኔ ጋር ለምን መሰለኝ ስለ ድንግል ማርያም አንዴ ሲደምረው ቆይ ስለ ድንግል ማርያም አዳምጠኛ። ስለ ድንግል ማርያም መጽሐፍ ቅዱሳዊ ይዘት ያለው ነገር ልንገርህ። ይኸውልህ ድንግል ማርያም እኛ ኦርቶዶክስ አንዴ እኔ ጋር እንዲጽፉልህ ብዬ ነው። እኔ ጋር ያላችሁ ሰዎች በሙሉ ማርያም እያላችሁ ይጽፋሉ። ይኸው ይጽፋሉ እኮ። ታዲያ አንተ እንዴት ነው የምታስበው? ማርያም እኮ የጌታዬ መድኃኒቴ የኢየሱስ ክርስቶስ እናት ናት እኮ። አዳምጥ። አንተ እናት ናት ብለህ ነው የምታምነው። እናት ብቻ አይደለችም። ባይገርም ለሰዎች ደራሽ የሆነች ሰው ችግር ውስጥ እንዳይገባ እንዳይዋረድ ፈጥና የምትመጣ ገባ ፈጥና የምትመጣ ልጇ ደግሞ የተናገረችውን ቃል የሚያዳምጥ አሁን አምና የምትናገር ተናግራ አፍራ የማታውቅ እናት ናት። እኛ ያለን እናት አንተ ይህንን ዘርዝር አትናገርም። አየህ በድንግል ማርያም መዋረድን እንደምታገኝ ነው የምታውቅ። እኛ ግን በድንግል ማርያም መክበርን ነው የምናውቀው። መክበርን የዘላለም በድንግል ማርያም ገባ በልጇ በክርስቶስ እንድናገኝ ምክንያታችን ናት። የዘላለምን ሕይወት እንድናገኝ ምክንያት ናት። ይኸውልህ ኃጢአት የመጣብን በሔዋን ቦታ ነው። ሔዋን ባደረገችው ነገር ኃጢአት መጣብን። ድነታችንን ደግሞ ያገኘ ነው ምክንያት የሆነችን ድንግል ማርያም ናት። ድንግል ማርያም 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 እናቴ ትሙት። ይኸውልህ ድንግል ማርያም ልንገር አይደለም የዚህ ዮሐንስ ወንጌል ምዕራፍ 2 ላይ ምናልባት አንተ ታሪኩን ታውቀው ይሆናል። ታሪኩን ብቻ ነው የምታውቀው። ነገር ግን የድንግል ማርያምን ኦቶሪቲ አይተዋል። ስልጣኗን ሳይነግራት ማንም ቀርደዋል እኮ በሰፈሩ ዘንድ ተቀለዋል። ሰላም ብያለሁ። ቀሏል እኮ በሰፈሩ ዘንድ አይታል። ነገር ግን ያንን ነገር ማለት ነው ያንን ውርደታቸውን ድንግል ማርያም ማየት ስላልፈለገች ሄዳ ለልጇ ነገረችው። ልጄ የወይን ጠጅ እኮ አልቆባቸዋል አለችው። አየህ ያ የወይን ጠጅ ታሪክ ቀያሪ ጠጅ ነው። ያ የወይን ጠጅ የሰውን ክብር የሚያመጣ ነው። ያ የወይን ጠጅ ትልቅ ነገር የሚያደርግ ነው። ያ የወይን ጠጅ ገባ። ያ የወይን ጠጅ ተመልከት። ከዛ በኋላ አንቺ ሴት ከኔ ምናለሽ አላት። እናንተ ግን ይህንን ቃል ይዛችሁ ታላግጣላችሁ፣ ታሾፋላችሁ፣ የተለያየ ነገር ትናገራላችሁ። ነገር ሰራለን ገና ስራዬን አልጀመርኩም። ገና ማዳመጥሽ ነገር አለ። ገና ለሕዝብሽ ስትናገሪ ስትለምኝ ሰማሻለሁ። ቃልሽን አዳምጣለሁ፣ ቃልሽን እሰማለሁ። ገና ብዙ ታሪክ እንሰራለን ከአንቺ ጋር እያላት ነው። ከዛ በኋላ ግን ምን ብሎ ሄደች? ምን ብላ ሄደች? የሚላችሁን አድርጎ አለች። ለምን ኢየሱስ ክርስቶስ እንደሚያደርግ በምኑ አውቃ? በምናቧ አይደለም፣ በጸጋዋ አውቃ። አየህ፣ በጸጋዋ
እናንተ ግን ተገዶ እንዳደረገ ትቆጥራላችሁ። ኖ የማርያምን ኦቶሪቲ ስለሚያውቅ ነው ሄዶ ያንን የወይን ጠጅ ያለቀባቸውን የወይን ጠጅ በክብር ከመጀመሪያው ይልቅ እርሱ እንደገና በተአምራት ያመጣው ድንቅ ሆኖ ያ ሰርግ እንዳይዋረድ ያ ሰርግ ብዙ ነገሮች እንዳይገባ ምክንያት ሆነችልን ድንግል ማርያም። ለእኔም እንደዚህ ናት። ወርቅ ድግፍ አድርጋ በዘርፋፋ ቀሚሷ ሸፈን አድርጋው ያ የተወረወረው ፍላጻ ዞር አስደረገችልን። የኔ እናት ሁልጊዜ እናገራለሁ ስለ ተአምራቷ። ሁልጊዜ እንኳን ለእኔ ብቻ አይደለም ለጓደኛዬ ነው የምልህ። ለጓደኛዬ ያደረገችውን ድንቅ ነገር እናገራለሁ ሳላፍር ሳልሸማቀቅ። ይመስላል ይህን እየነገርኩ ያሉት እኮ መጽሐፍ ቅዱሳዊ ታሪክ ነው እኮ የምነግርህ። መጽሐፍ ቅዱሳዊ በመጽሐፍ ቅዱስ ያለችውን ድንግል ማርያምን ነው። ተረት ትለኛለህ? ኖ መጽሐፍ ቅዱስ ተረት ነው እንዴ? ብራዘር ነው እንዴ? አይደለም። መጽሐፍ ቅዱስ ተረት መንፈስ ያለበት ነው። ቅዱስ የሆነ ነው እንዴ። በተአምረ ማርያም የሆነውን ነገር ልንገርህ እንዴ። ለዚህ እኮ ነው ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተዘጋው። ለምን? የታምራት ማብቂያ የለም። ገና የሚቀጥል ነው ታምራቱ። ገና የሚቀጥል ነው። የሚቆም አይደለም። የማ ተአምር ብትለኝስ የቅድስት ድንግል ማርያም ተአምር። ለሰዎች አንዳንድ ቦታ ላይ የሄደች ቅድስት ድንግል ማርያም የሆነ ነገር ሰርፕራይዝ ታደርጋቸዋለች። ይደንቃቸዋል ይላሉ። አቤት አንዳንድ ጓዳ ስትገባማ የሚደንቅ ነው። የድንግል ማርያም ጸጋ አቤት ስጦቷ ድንቅ እኮ ነው ወንድሜ፣ ድንቅ ነው እኮ። ስንቶቹን እኮ ማህፀናቸውን ከፈተችላቸው። ስንቶቹን ለ10 ዓመት የተዘጋ ለ15 ዓመት የተዘጋ ለ11 ዓመት የተዘጋ የልጅ አባት አደረገች፣ የልጅ እናት አደረገች። ድንግል ማርያም በምኗ የተነሳ? በሷ ማንነት አይደለም፣ ከእግዚአብሔር በተቀበለችው ጸጋ ከእግዚአብሔር በተቀበለችው ኃይል አይተህ የኔ ድንግል ማርያም እያላችሁ ጻፉ። ማርያምን ይሄ የመጽሐፍ ቅዱስ ታሪክ ነው የምነግርህ ወንድሜ። ቀላቅዬ አይደለም የምነግርህ። ይህንን ጥቅስ ላንብብልህ። ይህንን ጥቅስ ምን ይላል መሰለህ? እዚህ በአንደኛ በሉቃስ ወንጌል ምዕራፍ 1:48 ላይ ያለውን ቃል ላንብብልህና ማርያምን ከዛ በኋላ ማርያም ምን ያክል በምድር ላይ እየሰራች እንዳለ ትመለከታለህ። እንደዚህ ይላል። ራሷ ነች የተናገረችው። ድንግል ማርያም ቤዛዊት ማርያም ምን አለች? ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች። እቺ የምታያት ድንግል ማርያም የመጀመሪያዋ ዋነኛዋ ነገር ምን እንደሆነ ታውቃለህ? ጌታዋን የምታከብር ናት። ጌታዋን የምታዋርድ አይደለችም፣ የምታከብር ናት። ጌታን ደግሞ የምታከብር ከሆነ የሚያከብሩኝን አከብራለሁ ብሏል እግዚአብሔር አምላክ። ገብቷል? እግዚአብሔር አምላክን የምታቀለው ከሆነ ቀለ ትገኛለህ። የምታከብረው ከሆነ ግን እግዚአብሔር ያከብራል። ከዛስ መንፈሴም አለ። አየህ ድንግል ማርያም ምን አላት? መንፈስ አላት። መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች እና የባሪያይቱን ውርደት ምን ብሏልና ተመልክቷልና። አየህ እግዚአብሔርን ስታከብር አንተ ማንነት ዝቅ ማለት ነው። ለእግዚአብሔር ባሪያ መሆን ነው፣ መገዛት መሆን ነው። ተመልከት። ከዛስ የባሪያይቱ ምን ታደርጋለችና የባሪያይቱን ውርደት ተመልክቷልና እነሆም አለች። ተመልከት። እግዚአብሔርን የሚያከብር ቀጣይ ምን እንደሚሆን ታውቃለህ? እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ብፅዕት። አየህ እኛ ኦርቶዶክሳውያን ድንግል ማርያምን ብፅዕት ስንል አናፍርባትም። በማርያም ብፅዕት ስንል መጽሐፍ ቅዱስ ስላላት ነው፣ እግዚአብሔር ስለመረጣት ነው፣ እርሷም ራሷ ስላለች ነው ብፅዕት የምንላት። ብፅዕት ይሉኛል። ግን ብፅዕት ለማለት አንገታቸውን የሚያንቃቸው ብዙ ትውልዶች አሉ። ብዙ ለድንግል ማርያም ብፅዕና ለመስጠት የሚያንቃቸው
ከዛስ ምን አለች መሰለ ሶፊዬ? እኛ ኦርቶዶክሳውያን ለዚህ ነው ድንግል ማርያም በራሷ ማንነት አታረግም ከእግዚአብሔር በተቀበለችው ነው የምንል። ለምን? ራሷ ስለተናገረች። ምን ብላ? ብርቱ የሆነው ሰማኝ። እዚህ ጋር መጽሐፍ ቅዱስ ነው የምነግርህ፣ ተረት ተረት አይደለም የምነግርህ። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ሰይ በሉ። ማርያምን አይጣል ወንድሜ። ብርቱ የሆነው ሚውት አድርገኝ ነው እንደምታወራኝ። ሚውት ለምን ታደርገኛለህ? ሚውት ለምን ታደርገኛለህ? አሜዚንግ እኔ አንተን ነው አንተን ማርያም። እሺ ኧረ እኔ አንተን አላረኩም። ደም እንዳትሳሳት ጠይቅ አላረኩም። ብርቱ የሆነው አላረኩም። ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓልና ስሙም ምንድን ነው አለች? ቅዱስ ነው አለች። አየህ፣ እርሱ ታላቅን ስራ ለማድረግ ማንን መረጠ? ማርያምን። ሰዎች በማርያም ታላቅ ስራ ሲደረግ ግራ ይጋባሉ፣ ይደናገጣሉ። ነገር ግን መጽሐፍ ቅዱሳዊ ነው። የድንግል ማርያም ታላቅ ስራ መሆን መጽሐፍ ቅዱሳዊ ነው ወንድሜ፣ መጽሐፍ ቅዱሳዊ ነው። ድንግል ማርያም ታላቅ ስራ ላውጣቸው፣ በእናትህ ላውራ፣ ከእናንተ ጋር ላውጣቸው። ጠጉራቸው ምንድን ነው ይውላችሁ። ድንግል ማርያም በእርሷ ትልቅ ስራ ሲደረግ አይታችኋል። የማን ሀሳብ ያለበት ነው? የእግዚአብሔር አምላክ። አንተ ብቻ እኮ እያወራህ አንድ ብቻ ንገረኝ። እሺ ምህረትም እኛ የምናወራ አሳየኝ። ያሁኑ ምስሉን አሳየኝ። ያው ሉቃስ 1:47 አይደለም ምስሉን የያዝከውን ምስል አሳየኝ። የያዝከውን ምስል ደምረም ሚዩት ላይ ነው። ምንድን ነው አልገባኝም። ጌም ነው። እሺ አልገባኝም። ምስል ስትለው ኢዮባ ደህና ነው ውዶች። ቅዱሱን ስዕል ነው ሶፊዬ። ምስል ስትል አልገባኝም። ስዕል አድኖ ቅዱስ ስዕል ነው። እሺ ቅዱስ ስዕሉን እስቲ አንተ ጋር አለ ተመስገን። እኔ ጋር ማለት ደምረው ሚዩት አድርጎናል መሰለኝ። ሚዩት አድርጎናል። ለምን ያደርገናል? ምን አድርጎናል? ደምረው ሚዩት አረከን እንደ ደምረው አይሰማንም። በቃ እስቲ ያንተን አሳየኝ። ኤርሚ የኔ እናት እንዴት ነሽ? ኤርሚዬ እሺ ያንተን አምጣው። ተመስገን ያንተንም አምጣው። አንተ ጋር አይቻልም። ለምንድን ነው መሰለህ የማይቻል? አምጣ ተመስገን። ይሄ ፎቶ አይደለም፣ የተመስገንም ፎቶ አይደለም። ይሄ ለመማሪያ እኛ ለመማሪያ አዳምጥ። አምጣ ተመስገን አንተ ጋር ያለውን አምጣ። አያገባህም ጀምረው ተመስገን አንተ ጋር ያለውን አምጣ። አያመጣም። አምጣ ጀምረው። አንተ ብዙ ነገር ነው የምታዘው። አምጣ ተመስገን ይጠየቁ። አምጣ ተመስገን ያንተን ምንድነው? ሰዎች ምንድነው? አንተ ጋር ያለውን ፎቶግራፍ አይደለም። አስራባ ቶሎ ብሎ አስራባ አምጣ ተመስገን አንተ ጋር ያለው ምንድነው? አትጫዋ፣ ተረጋጋ። አንተ ጋር ያለውን የቅድስት ድንግል ማርያም ቅድስት ስዕል አምጣ። አንተ ጋር ያለውን አያመጣልህም። እኔ ጋር ያለው ትንሽ ነው። ትንሽ ናት። እኔ ጋር ያለች አምጣ እንዳታሳየው ማለት ችግር አለው። አልገባም። አምጣ። ይኸው ምን ነው እኮ ሁለታችሁ ያዛችሁት አንድ አይነት አይደለም። መጀመሪያ ሁለታችሁ ተግባቡ። ሁለታችሁ እኔ ልመልስልህ እዚህ ላይ ሀሳቡ ላይ ዳድ ተግባቡ። ሁለታችሁ መጀመሪያ የተለያየ ነው የያዛችሁት አይደለም። ተግባብተን ያለውን ሀሳብን እኔ ጋር ያለውን ሀሳብን ላስረዳህ። እኔ ልመልስልህ። እስቲ የአንተን አሳየን ተመስገን። ይኸው ግን እኔ ልመልስልህ። ሶፊ እድል ትሰጠኛለህ? በደንብ አሳየን። አይታይም። ለምንድን ነው? በደንብ አሳየን። እንደዚህ አድርገን እንደደምረው። እሺ ትንሽ ብርሃኑ ከእንትን ካለን ይኸው
እኮ የደምረውስ ያንተ ይለያል። የደምረው ከደምረው ይለያል ያንተ ኮኔ እኔ ላስረዳህ ሶፊት እድል ትሰጠኛለህ ወይ? ልዩነቱ ለምንድን ነው ደምረው አይቻልም እንዳታሳይ ብሎ እንደዛ የሚለው ታዲያ? ማለት አልገባኝም እያልከኝ ያለው ሶፊ። እኔ አልሰማኋችሁም፣ ኔትወርክ ጥሩ አልነበረም። አሁን ደምረው ዝም አለ፣ በቃ አያወራም እኮ። እኔ ምንድነው አሁን ይህ ጉዳይ አሁን ያሳየው ቅዱስ ስዕል ብዬ የእናታችን የቅድስት ድንግል ማርያምን ፍቅረ ወልድን ምስል ማሳየቴ በስዕሉ የዘላለም ሕይወት አገኛለሁ ብለህ አስበህ ነው? እንደዛ ነው የምታስበው ሶፊ? አይደለም፣ የተለያየ ነው። ለምን ተለያየ? ሁለታችሁም የማርያምን ይዛችሁ ለምን የተለያየ ሆነ? አንድ ነገር ልንገርህ፣ መጽሐፍ ቅዱስ ያስባለው ምንድን ነው ሶፊ? ያን የመሰለ ግን የመጽሐፍ ዓለምና እንዳልናገር መከልከል አሜዚንግ፣ በጣም ነው የደነቀኝ። መች ከለከልኩ? ደምረው ተናገር። ቀኑ ሙሉ አንተ አይደል እንዴ ከገባን ጀምሮ የምታወራው? አረ ምንም አንተ ተናገር እስኪ። ምንድነው ሀሳብ? ምንድነው ጥያቄ? ምንድነው ጥያቄ ፈጠረብህ? ምንድነው ጥያቄ ፈጠረብህ? እስኪ በሪና ተመስገን። አንተም ራሱ ያልከው ለዛ ነው። አንተና የደምረው አንተ ደምረው ያዝከውና ተመስገን የያዘው የተለያየ ነው። ለምን ተለያየ? አልገባኝም እያልክ ያለ ወንድሜ ሶፊ። እኔ ስላልገባኝ ነው ከይቅርታ ጋር። ወይስ የኔ ኔትወርክ ነው እንደዚህ ግራ እየገባኝ? አንተ ያመጣኸው ቅዱሳን ስዕልና እሱ ደምረው የያዘው የተለያየ ነው። ችግር የለውም። በዚህ ጉዳይ ላይ ዲያቆን ዘማርያምን ልጋብዘው። ያስረዳህ ጥያቄ አለ ሶፊ? ጋብዘው። ጥራው እኮ አይደለም። ለምን መሰለህ ይሄን ያልኩት? ለምን እንዳልኩ ልንገርህ። ሞር ዲያቆን ዘማርያም ትላንትና አይተሃል። በተሐድሶ ቤት ውስጥ የነበሩ አባት መጥተው ሐሳብ ነኝ ሲጠይቁ እኔ እዛ ሐሳብ ላይ ስላላነበብኩኝ ዲያቆን ዘማርያም መጥቶ በአግባቡ ፈትፍቶ ያስረዳበት ሐሳብ አለ አይደል? ይህ ሐሳብ ኦልሞስት እኔ ባወራ ልስት እችላለሁ። አዲስ ክርስቲያን ነኝ፣ አዳምጠኝ። ኦርቶዶክስ ከሆንኩኝ ዓመት ከምናምኔ ነው። የሰንበት ትምህርት ቤትን ቆይ ጌም ከመላላካችን በፊት እኔ ዲያቆን ዘማርያምን ገስ ክፈት ልበለውና ይላል አይደለም። ቆይ ትለዋለህ። አይሆን ቆይ ከዚህ አንዴ እናውራ። ተመስገን አንተ ቆይ ያው ለምን እንዳልኩ አይደለም ተመስገን አይደለም። ይኸውልህ አንድ ዓመት ከምናምን ነው ኦርቶዶክስ እኮ ትነግረኛለህ። አንድ ዓመት ከምናምን ነው ኦርቶዶክስ ኮንክ። ያልገባህን ነገር ለምን ያስከው? በጣም እኔ የገባኝ ነገር ይኸውልህ፣ እኔ የገባኝን ነገር ባስረዳ ላንተ በሚገባ መልክ ልትረዳው ትችላለህ። እኔ ውስጥ የገባኝ እውነት አለ ስለ ቅዱሳን ስዕላት። ግን ሞር ታች ላይ ያሉት ላንተ ብቻ ሳይሆን ታች ላይ አንተ ጋር ያለ 10 ሰው ሊሆን ይችላል፣ እኔ ጋር ያለው 10 ሰው ሊሆን ይችላል፣ ደምረው ጋር ያለው 10 ሰው ሊሆን ይችላል። 30 ሰው ግን 30 አይነት አስተሳሰብ ስላለን ጥርት ያለ የቤተ ክርስቲያንን ማስተማር የሚችል አንተ የገባህ ለምንድን ነው? ለምንድን ነው የገባህ? ምን አለ መሰለህ ሶፊ፣ በመጮህ ወንጌል የሰራን ከመሰላችሁ ተሳስታችኋል። ውሃ ነው የሚጠማችሁ። መጮህ አይደለም ወንጌል፣ ተረጋግቶ ተግባብቶ ማውራት ነው ወንጌል። አሁን እኔ እየጮኩ ማውራት አልችልም፣ አልተማርኩም እንደዚህ እየጮኩ ማውራት። ከዚህ በፊት ጮህ ነበረ፣ እንደ ቆርቆሮን ጫጫው ነበረ። እሱ ለኔ ሰላም አይሰጠኝም። እኔ በአግባቡ ልመልስልህ፣ ድምፅን ዝቅ ብለህ አዳምጠኝ። እሺ ቆይ እንዲህ ላድርጋ። እሺ ይኸው እንዲህ ላድርግ። እሺ ቆይ እንድትመልስ ወንድሜ ተመስገን፣ የጌታ ልጅ፣ ለምንድን ነው ያልገባህን ነገር ዓመት ከምናምን ያስከው? እሺ የተከበሩ ፓስተር ሶፎንያስ ሞላልኝ፣ እስካሁን ድረስ የያዝኩት ነገር ምንድን ነው? እኔ የገባኝ እውነት ለአንተ ባስረዳ ለአንተ ብቻ በምንግባባበት ቋንቋ ይገባሃል። ነገር ግን እዚህ ጋር የሰው ልጅ 3 አይነት መረዳት አለው። ፈጥኖ መረዳት፣ ዘግይቶ መረዳት፣ መካከለኛ መረዳት። እኔ የገባኝ እውነት ጋር ለመድረስ መካከለኛና ዝቅተኛ መረዳት ያለው ሰው ይኖራል። የሰው ልጅ በ3 አይነት መረዳት ውስጥ ስላለ ይሄንን ሁሉ ግን ረቀቅ አድርጎ ሊያስረዳና ሊያስተምር የሚችል ትክክለኛ የቤተ ክርስቲያን አስተምህሮ ያለው
እንዴት ምዕመኑን ሰብሰብ አድርጎ ማስተማር በሚችለው ከሰንበት ትምህርት ቤት ጀምሮ እስካሁን ድረስ እስከ ድቁና ድረስ ደግሞ ትዳር ከያዘ በኋላ ደግሞ በመምህርነት እያገለገለ ያለ ወንድማችን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አለ እና ግባ ሆስት ከፍተ ቢዚ ካልሆነ በነገራችን ላይ ቢዚ ሊሆን ይችላል። የሰው ልጅን ይመጣል ብዬ ላላስብ ይችላል። ግን ደውዬለት ቅዱሳን ስዕላት ላይ ጥያቄ ካለ በሚገባ መልክ ከተለያዩ አይነት መጽሐፍቶች አንስቶ ስፔሻሊ ደግሞ ሉተራውያንና ፕሮቴስታንቶች ቅዱሳን ስዕላትን እንዴት እንደሚቀበሉ አድርጎ ፍትፍት አድርጎ ያስተምርልኛል። ከዛ በኋላ እኔ የገባኝ እውነት ይገባሃል ማለት አለቀ እኮ። አንተ ለምን አትነግረንም? አንተ ስዕሉ ለምንድን ነው የያዝከው? አንደኛ ነገር እኔ መጠየቅ የፈለኩት አንተንም ብቻ ሳይሆን ለምንድን ነው የሁለታችሁ ለምን ተለያየ? የመጀመሪያው ጥያቄ ለምንድን ነው ተለያየ? እሱን ልመልስልህ እየመለሰልህ እኮ ነው። ምን አታዳምጠውም አንተ? ማዳመጥ እኮ ነው ያቃተህ። እሱ እኮ እኔ ልመልስልህ ሶፊ፣ ይኸውልህ 12ኛ ክፍል ላይ እንደ ሴክሽን የአንደኞች አንደኛ የወጣው ልጅ ዲግሪ አይሰጠውም። እኔ ወጣው ልትል መስሎኝ ነው እኮ። አንተ ወጣሃል 12ኛ ክፍል ላይ አዳምጠኝ ሶፊ፣ 12ኛ ክፍል ላይ እንደ ሴክሽን እንደ ኦል ሴክሽን አንደኛ የወጣው ልጅ ዲግሪ አይሰጠውም። አንደኛም ወጣ የአንደኞችም አንደኛ ሆነ ዩኒቨርሲቲ መግባቱ አይቀርም። እኔ ጎበዝ ተማሪ ሆኜ ኦርቶዶክስ ሆኛለሁ። ጎበዝ አስተማሪዎች ግን በቦታው ግን ሊገባቸው የሚገባቸው ሰዎች እያሉ እኔ ጎበዝ ተማሪው እንደ አስተማሪ ሆኜ እንደ ሊቆኜ አልመጣም። ጎበዝ አስተማሪዎች ስላሉ ቤተክርስቲያን ከበቂ በላይ ሊቃውንቶች ስላሏት ከበቂ በላይ አስተማሪዎች ስላሏት እነሱን መጋበዝ ይችላለው ነው ወንድሜ ሶፎንያስ። አንተ መልስ የኔን እኮ አስረዳው እኮ እኔ እናንተ የክላስ ሴክሽን አይደለም እያስኩኛለሁ። መጽሐፍ ቅዱስ ሲናገር ልጄ ሆይ አንተ ግን በተማርክህበትና በተረዳህበት ጸንተ ኑር ነው የሚለው። እኔ ግዴታ አሁን የመኖር ነው፣ እንደ አዋቂ አድርጎ ማውራት አይደለም እኔ ማስፈልገኝ። ያወቁትን ግን ሊያስተምሩ የሚችሉ ሰዎች ግን አሉ። እነሱን ኢንቫይት ላደርግልህ ወይ? እኔ ጥያቄ አዎ ወይም አይደለም በለ። አንደርስታንድ አርከኝ? ኦኬ። አንድ ግልጽ ነገር ላስቀምጥላችሁ ቤተሰቦች፣ ግርታ ምናምን እንዳይፈጠርባችሁ ግልጽ ነገር ስናስቀምጥላችሁ አይታችሁ ከሆነ ድንግል ማርያም በነበረችበት ሐዋርያቶች በነበሩበት ሰዓት የፎቶ ቴክኖሎጂ የለም። ገባችሁ? የፎቶ ቴክኖሎጂ የለም። በመጀመሪያ ደረጃ ድንግል ማርያምን በስዕል ደረጃ ስሎ ያስቀመጣት ማን ነው ይባላል? ዶክተሩ ሉቃስ ነው። ሉቃስ ነው የሳላት ድንግል ማርያምን። ግን አሁን እኔ ደምረው አሁን አንድ አባት ናቸው የደወሉልኝ። አሁን አንድ አባት ደውለው እሳቸው ናቸው ያቋረጡኝ። ይኸውልህ እሳቸው ደወሉና አሁን አቋረጡኝና ተመስገን የያዘው የመቅደላዊት ማርያምን ነው፣ ተደምረው ደግሞ የያዘው ትክክለኛዋ ሉቃስ የሳለውን ነው። አሁን ግልጽ ነገር ነው የማስቀምጥልህ ግልጽ ነገር ምንድን ነው? እኛ የድንግል ማርያም እውነተኛ የሆነ መልኳን የሚገልጽ ፎቶግራፍ የለንም። የምናስቀምጥልህ ፎቶግራፍ የለንም። እኛ ለመማሪያ ከመጽሐፍ ቅዱስ የሆነ ለመማሪያ ሰዎች ያውም በቤተክርስቲያን ያለፉ እውነተኛ ለምሳሌ ሉቃስ የቤተክርስቲያን አስተማሪ ነው። ልክ እንደሱ በተመሳሳይ መልኩ ያሉ ሰዎች ድንግል ማርያምን የሳሏትን ስዕል ገባ እሱም የሚስሏት ከመጽሐፍ ቅዱስ ጋር ያለን ትምህርት ለመማር። አሁን እዚህ ጋር ለምሳሌ ይሄ ስዕል አለ። ይሄ ስዕል ሉቃስ ሁለትን ሰዎች እንዲማሩት ሆኖ እየተጻፈ ነው። ለዚህ ነው ከመጽሐፍ ቅዱስ የተጻፈ ስለሆነ ቅዱስ ብለን እንድንቀበለው የሚያደርገን። በተረፈ ደግሞ መምህር ፈለገ መጥቷል፣ ዲያቆን ፈለገ መጥቷል። ዌልካም ባክ ዲያቆን ፈለገ፣ ጤና ይስጥልኝ። ደሜ እንዴት ነህ? ሰላም ዲያቆንዬ፣ ያንተ ኔትወርክ አሪፍ ነው። ዲያቆን ፈለገ እንዴት ነው? እግዚአብሔር ይመስገን። በጣም ይገርማል። ኦርቶዶክሳዊ ወንድሞቼን ካየሁ እጅግ በጣም ረዥም ጊዜ ሆኖኝ ነበረ እና ሶስታችሁንም
ኦርቶዶክስ የሆናችሁ ወንድሞቼ ስላየኋችሁ እጅግ በጣም ደስ ብሎኛል። እንዴት አላችሁ? እግዚአብሔር ይመስገን ወንድሜ ፈለገ። ያው እኔና ሶፊ ሁል ጊዜ እንደምታየን ገስት ላይ ተቆራረጠ ነው። ፕሊስ እባካችሁ ሁላችሁም በደንብ ኮፒ ሊንክ እንዲህ ካለን ወይ ደም ተመልሽ ነበር። ኮፒ ሊንክ አድርጉልን። አዎ ትሰማለህ። የእንትና ነው ወጣ ገባ የሚለው የፈለገ ማን ነው? የእንትና ሶፊ ጨልሟል። እባካችሁ እኔ ጋር ያላችሁ ቶች ወንድሞች ኮፒ ሊንክ አድርጉልኝ። ሰላም ለእናንተ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን። መምህር ዲያቆን ፈለገ ጢሞቴዎስ ሰላም ብያለሁ። ውዶች ከወጣሁኝ ተመልሼ እገባለሁ፣ ግን 4 ደቂቃ ከምናምን አለኝ። የኔ ውዶች ይቀጥሉ። ዲያቆን እሺ። ተሙዬ ስለምን እየወራችሁ ነበረ? ምናልባት በደንብ ስላልሰማችሁ ዝም ብዬ እንዳልቀጥል ስለምን እያወራችሁ ነበረ? እንደ አጋጣሚ ሆኖ ዲያቆን ፈለገ ማነው ሶፊ ጥያቄ የፈጠረበት ምንድን ነው? አይ ይሄ የዘበኛ ልብስን አውልቀ መምጣት ትችላለህ አሁን የማስመሰል እንትን ወጋውልህ እና ከኔ ጋር ሲያወራ ነው ይሄን ሻርፕ የሚለብሰው። አሪዮኑ ለምን እንደሚለብሰው ይልበሰው። ታሙ አንተ ነገር ይቀጥል፣ አስረዳኝ። እና ደምረው የእናታችንን የቅድስት ድንግል ማርያም ፍቅረ ወልድ ቅዱስ ስዕል አንስቶ ሲያስረዳና ሲያስተምር ነበርና አንተ ጋር የቅድስት ድንግል ማርያም ስዕል አለ ወይ ሲለኝ አጋጣሚ ሆኖ እኔ ጋር ያለችዋ ትንሿ ስለሆነ እሷን አሳየሁት። ይለያያል ቅዱሱ ስዕል ሲለኝ እኔ ተማርኩበትና የተረዳውበት ለኔ በራሴው ልክ፣ ካንተ ጋር ግን ላይቭ ባንገባ ልትረዳው በምትችለው ልክ ላስረዳ እችላለሁ። ታች ላይ ግን ብዙ አይነት መረዳት ያላቸው ሰዎች ስላሉ ቤተክርስቲያንን በአግባቡ ማስረዳትና መረዳት የሚችሉ ዲያቆናት ወይም ደግሞ መምህራኖች እነሱ መጥተው ያስረዱ። እዚህ ጉዳይ ላይ አላወራም ነው። ለምን ቢባል እኔ አዲስ ክርስቲያን ነኝ። ኦርቶዶክስ ኮንኩኝ ዓመት ከምናምኔ ነው። እንደ አዋቂ ሳይሆን እንደ ጎበዝ ተማሪ ነው የማዳምጠው፣ እንደ ጎበዝ ተማሪ ነው ላወራ የምችለው የሚል ሐሳብ ነው። ስለ ቅዱሳን ስዕላት ነው ጥያቄ ያለበትና ያም ቅዱስ ስዕል ለምን የእናታችን የቅድስት ድንግል ማርያም ቅዱሱ ስዕል ተለያየ? በየቦታው የተለያየ አይነት ቅዱስ ስዕል ነው ያለው ነው የሶፊ ጥያቄ። ያ ነው ወንድማችን ዲያቆን ፈለገ አትናቴዎስ። እሺ ተሙይ በጣም ነው የማመሰግነው። ተሙይ በጣም ትልቅ ንግግር ነው የተናገርከው ለዚህች ቅድስት ቤተክርስቲያን ገና በመንፈስ የተወለድክ ወንድማችን። ስለዚህ እንደ ቤተክርስቲያን ልጅነት ሁሉን ነገር አውቃለሁ አላልክም። የሆኑ ሀሳቦች ሲኖሩ ቤተክርስቲያን መምህራኖች ስላሉ እነሱ ይናገሩ ማለት እጅግ በጣም አሪፍ ነው፣ ሊበረታታ የሚገባ ሀሳብ ነው። ወንድማችን ፓስተር ሶፊ ምንድን ነበረ ከስርዓት ጋር ተያይዞ ጥያቄ? ይለያያሉ ብቻ ነው ጥያቄው ወይስ ወንድማችን ፓስተር ሶፊ ሌሎች ጥያቄዎች ምን አሉ? በትሽል ፎቶውን ትተኸው አውልቀኸው ጥያቄዎችን ብቻ ብትጠይቀን በጣም ደስ ይለናል። ካልሆነ ምንድን ነው ከስርዓት ጋር ተያይዞ ጥያቄ ፓስተር? አመሰግናለሁ ስለተሰጠኝ እድል። ሶፊ ፈለጊ ከወጣኝ ግን ተመልሼ እገባለሁ። እሺ 1 ደቂቃ ነው የቀረኝ። እንደገና ከፍቼ እገባለሁ ከወጣሁ። ቀጥሉ። ይቅርታ። እሺ ተሙዬ። በመጀመሪያ በጣም ደስ ብሎኛል ስላገኘው ይሄን እድል አግኝቼ እንደው ለመማር እድል ስላገኘው ደስ ብሎኛል። ወንድማችን ደምረው ነው ነገሩን ያመጣው። ቅድስት ድንግል ማርያም ፍቅረ ወልድ ብሎ ምስል ይዞ የዮሐንስ ወንጌል ምዕራፍ 2ን ጠቅሶ ድንግል ማርያም እንዴት እንደማለደች ስለ ስዕሉን ዶክተር ሉቃስ የሳለው ነው እና ኤግዛክትሊ ደግሞ ይሄ የቅድስት ድንግል ማርያም ስዕል አይደለም፣ ፎቶዋ አይደለም፣ በምሳሌ ነው። መጽሐፍ ቅዱሱን በስዕል ያሳየን፣ ለዛ ነው ቅዱሳን ስዕል ብለን የምንጠራው ብሎ
ደምረው እያስረዳኝ ነበር። እኔ ደምረውን አልተቀበልኩም ስላልጣመኝ፣ መጀመሪያ ደረጃ ደምረው እኔ ውስጥ የከተተው እውቀት ትክክለኛ ነው ወይ የሚለውን አንተ እንድታጠናልኝ እፈልጋለሁ። ምክንያቱም ገና ትኩስ ልጆች ናቸው ስላልተቀደም አሁን ገና ትኩስ የተወለዱ ስለሆኑ ይሄን ነገር ልክ ነው ወይ የሚለውን መስማት እፈልጋለሁ ከአንተ ማረጋገጫ። ከዛ ሰው የመቅደላዊት ማርያምን ነው የደምረው ደግሞ ፍቅረ ወልድ የቅድስት ድንግል ማርያም ነው አሉ። እሱን እስቲ እናጥራና ከዛ ጥያቄ ካለኝ ጠይቃለሁ። ደምረው ከተናገረውን ጀምር። የደወሉልህ ሰው ምን አይነት ማስረጃ ሰጡ? እንደዛ ለማለታቸው ምን አይነት ማስረጃ ሰጡ? ፓስተር ከመቀጠላችን በፊት ማስረጃ አልሰጡኝም። ይሄ ነው ብለው በስልክ እኮ ነው እዚሁ ላይ ያለው እኮ ነው አሁን የነገሩኝ። እሺ ፓስተር ያለውን ነገር የተወሰኑ ነገሮችን ግን መጀመሪያ የተወሰኑ ነገሮችን አይተኸዋል? ተመስገን ያሳየንን አይተኸዋል? አይ አላየሁትም፣ ግን ችግር የለውም ፓስተር ሶፊ ባላየውም የቤተ ክርስቲያን ትምህርት ተመስገን በያዘው ወይ ደሜ በያዘው ወይ እኔ በያዝኩት ላይ የተመሰረተ ነገር ሳይሆን የጠራ ያለ የተቀመጠ ሀሳብ ስለሆነ እሱን አንስተን እናወራለን። ችግር የለውም። ደሜና ተሙ ያሳያችሁትን የእመቤታችንን ቅዱሳት ስዕላቶች አንድ ጊዜ ከእንደገና አሳዩ። ዝም ብላችሁ አሳዩ ለፓስተር ተሙም ከቻልክ ደሜም ከቻልክ እስክሪናችሁ ላይ አሳዩ። ለፓስተር እና እዚህ ውስጥ ላሉ ሰዎች አሳዩአቸው። እሺ መልካም በቃ ከዚህ ላይ የተነሳና ወንድማችን ፓስተር ሶፊ ምንድነው የነሳው ጥያቄ? ስንት ማርያም ነው ያለችው? የትኛው ነው ትክክለኛው የማርያም ስዕል ምናምን የሚል ሀሳብ ነው። እና ያው የቅዱሳት ስዕላቶች ትምህርት አይ ቲንክ ፓስተር ሶፊ ስላልተረዳ አይ ከዛ ተነስተሃል አይደለም እኮ ፓስተር ይኸውልህ አሁን በቃ ይሄን ችግሩ ይሄንን ቀይ ፎጣ ስትለብስ ሁሉ ጊዜ ችግር አለ። አየህ እኔ አሁን ከዛ ተነስተሃል እኮ አይደለም ለማለት የፈለግኩት ፓስተር እኔ እኮ ለማለት የፈለግኩት ጥያቄ አድርገህ ለምሳሌ አንስተኸዋል። እዚህ ጋር ያለው ስዕል ሌላ ነው፣ እዛ ጋር ያለው ስዕል ሌላ ነው የሚልም ሀሳብ አንድ ላይ ተነስቷል ለማለት ያክል ነው ፓስተር። የቤተክርስቲያናችን የቅዱሳት ስዕላቶች ጉዳይ እንደው መጽሐፍ ቅዱሳዊ ከሆነ ሀሳብ ጋር ተያይዞ ያለውን አስተምሮ የተወሰነ ነገር ለማየት እንሞክራለን። እዚህ እንዳይቆራረጥ የምትችሉ ሁላችሁም በደንብ ኮፒ አድርጉ። ከዛ በፊት ግን ተመሳሳይ አሁን ፓስተር ሶፊ ያነሳውን ሀሳብ አንስቼ ላሳያችሁ። ወደ ትምህርቱ ገባለሁ። እሺ ፓስተር፣ ከዛ በፊት ግን እዚህ እጄ ላይ 66ቱ መጽሐፍ ቅዱስ አለ። እዚህ ላይ ምን ስላለ ፓስተር? እንጃ እኔ ጋር ኔትወርክ ብዙ አይደለም። እስቲ ኔትወርክን አስተካክለውና ይኸው የምን ስላለ ያው የግድ አብረን መቀጠል ስላለብን ያው የግድ ማየት አለብን ፓስተር። እኔ ጠየቅኩትን መጀመሪያ ከዛ ልመልስ ነው የገባሁት። ችግር የለው እኔ ልመልስ ነው የገባሁት። እኔ አሁን የጠየቅኩ አንተን መጽሐፍ ቅዱስ ማስረጃ ምናምን አይደለም። ያየኸው ምንድን ነው? እዚህ ላይ ያየኸው የምን ስዕል ነው? ጥያቄ አንደኛ ጥያቄ ተሰርቶብኛል። ለምን እኔ ጠየቅኩትና እርስዎ እየመለሱ ያሉት ይለያያል። ልመልስ ነው እኔ አሁን እኔ እየመለስኩ አይደለም እኮ ፓስተር፣ መልስ ልመልስ ነው። ቅዱስ ስዕላቶች ምንድናቸው? በቤተክርስቲያናችን ውስጥ ያላቸው አገልግሎት ምንድነው? ልመልስ ነው። አይደለም ስተዋል። እርስዎ መንገዱን እየሳቱ ነው። ያነሳ ነው ስለ ቅድስት ድንግል ማርያም ነው። ስለ ስዕላት አላነሳንም። ያነሳ ነው አሁን ስለ ቅድስት ድንግል ማርያም ሁለቱ ስዕል እናወራለን። ስለ ድንግል ማርያም ሁለቱ ስዕል ይለያያል የሚል ሀሳብ አንስቶ ነበር አይደለ? ተሙ ደሜም የያዟቸው ስዕላቶች ይለያያሉ የሚል ሀሳብ አንስተው ነበረ እሱ ፓስተር። ስለዚህ አንድ ጊዜ ያንን እናጥራ። ሁለት እግር አለን ተብሎ ለዛፍ አይወጣም። በመጀመሪያ ያንን ሀሳብ እናጥረው። ችግር የለም እናወራለን። ስለ ማርያም በደንብ እኔ ያልገባኝ እርስዎ የሚመልሱት አይደለም። እኔ ያልገባኝ ደምረው ምን አለ? በቀጥታ ይመልሱልኝ። እርስዎ
ደምረው ምንድን ያለው ይሄ የቅድስት ድንግል ማርያም ምስል ፎቶዋ አይደለም፣ በመጽሐፍ ቅዱስ ዶክተር ሉቃስ የሳለው ነውና ኤግዛክትሊ የሷ ፎቶ አይደለም፣ የሷ ፎቶ ነው ብለንም አንቀበልም እኛ ኦርቶዶክሳውያን አለ ደምረው። ይሄንን መጀመሪያ እርሶ ያረጋግጡ። ስለዛ እኮ ለነገሮት እሺ ፓስተር፣ ስለዛ ሐሳብ እኔ እኮ ላስረዶት ነው ለነገሮት ነው። ከዛ በፊት ግን አሁን እርሶን የጠየቁት ጥያቄ ምንም ትምህርታዊ የሆነ ሐሳብ እኮ አይደለም። ያዩትን ለምሳሌ እዚህ ጋር እኔ ታዩታለሁ ፓስተር፣ ስክሪኑ ላይ ይታየታለሁ። አዎ አዩታለሁ። በጣም ጥሩ። እዚህ ጋር የምን ስል ይታዩታል? አሁን የታዩትን ብቻ ነው የጠየቁት ፓስተር። አላየሁኝም። እሺ እዚህ ጋርም 66 የፕሮቴስታንት መጽሐፍ ቅዱስ አለ ፓስተር። የቀድሞ አልታዩትም። እሺ እዚህ ጋር አሁን የምን ስል ይታዩታል ፓስተር? እኔ አላይም። ጥያቄን እስኪመልሱልኝ ድረስ አላይም። ማየት አይችሉም ፓስተር? እርሶ መጀመሪያ አልሰሙኝማ። እርሶ ሳይሰሙኝ እኔ እንዴት ልይ? እርሶ ስሙኝና ስለ ስዕል አድኖ ስለ ማርያም ነው ያነሳ ነው። ለምንድን ነው መጽሐፍ ቅዱስ አንስተው እርሶ መስቀል የሚጠይቁኝ? አሁን እኮ ቆይ አይደለም እኔ አይተውታል መስቀል። ፕሊስ ሁላችሁ ማጨብጨው። አያችሁ አይተውታል። በጣም ደስ ይላል። ስለ መስቀል ብለው አይደለም አሁን እኛ ስለ መስቀል እያወራን አይደለም። ይኸውልህ እዚህ ጋር ያለው የመስቀል ስዕል ነው። ትክክል ነው። እርሶ ለምን ያሳዩኛል? እንደዚህ እዚህ ጋር ያለው የፈለኩ እርሶ እየመለሱኝ እኮ አይደለም። ልመልስ ነው። እድል ይስጡኝ፣ እንዳወራ እድል ይስጡኝ። እሺ በቃ አሁን ከዚህ በኋላ ምንም ነገር አልጠይቆትም። አንድ ነገር ብቻ ብዬ ልጀምር ብዬ ነው። ወደ ትምህርቱ እንገባለን፣ ግን ከመጀመራችን በፊት እርሶ ቀለለሱት ነገር አለ። ይሄንን እኔ ሚውት አደርግሎታለሁ። ይሄንን ሚውት አደርግሎታለሁ። ደምረው ፎቶ አይደለም የማርያም ፎቶ አይደለም ብሏል። እርሶ የማርያም ፎቶ ነው ብለው ያምናሉ ወይ? መጀመሪያ ይሄ ትኩስ ኦርቶዶክስ ስለሆነ ቅድም ተናግረዋል። ትኩሱ እንደዚህ መናገር አይችልም። ስለዚህ መጀመሪያ የማርያም ፎቶ ኤግዛክትሊ የእሷ ፎቶ ነው ወይ እኔም እንድቀበለው አሜን ብዬ እንድቀበል የእሷ ነው ወይ? ሁለተኛስ ደምረው የያዘውና ተመስገን የያዘው ለምን ተለያዩ ሁለቱ? ሁለተኛ ጥያቄ እሱን ንገሩኝ። ከዛ ወደ ስዕላት ወደ መጽሐፍ ቅዱስ ገብተው እቀበላለሁ። የሚዩት አድርጊያለሁ። ሰማዎታለሁ አባታችን እሺ እናታችን ይቅርታ። ፓስተር ሶፊ ወደ ምላሹ እንግባ። አሁን እርሱ ያነሱትን ሀሳብ በአጠቃላይ እኔ መልሱሎታለሁ። በመጀመሪያ ካነሷቸው አንዳንድ ሀሳቦች ልነሳ። እነዚህ ትኩስ የሆኑ ክርስቲያኖች የተናገሩት ንግግር ትክክል ነው ወይ ለሚሉት ነገር በእኛ ቤተክርስቲያን ውስጥ ጠዋት የመጣውም ከሰዓት የመጣውም 11 ሰዓት የመጣውም ሁሉም እኩል ነው ዋጋው የሚከፈለው። ይሄ እኛ ትኩስ ነን ነገሌ ድሮ ናቸው የሚባል ነገር የለም። ስለዚህ ያመኑትን ነገር ነው የሚናገሩት። ተመስገንን አስተምሮ ላይ ማይክ ሚስ አደርጋለሁ ብለዋል። አዲስ ሊሆኑ ይችላል ዋጋ እኩል ይሆን። አስተምሮ ላይ ግን በእናንተ ልክ ሊያውቁ አይችሉም። እባክዎትን ፓስተር እባክዎት ቆይ አንድ ጊዜ ማይኮትን ሚውት ያደርጉ። እኔ አሁን ያልኩት ሌላ ጉዳይ ነው። እርስዎ ትንሽ እየቸኮሉ ተቸገርኩኝ። አሁን እኛ ያልነው ምንድን ነው? ወንድማችን ተሙን ያበረታታ ነው። ትልቁ ነገር ምንድን ነው? ያመኑትን መናገር። ይሄ ክርስቲያን የሆነ ግዴታቸው ነው። ተሙም ደሜም ባሉበት በቤታቸው፣ በትምህርት ቦታቸው፣ በስራ ገበታቸው የዚህ ቅዱስ ቤተክርስቲያን አምባሳደሮች ናቸው። ያመኑትን ነገር ይናገራሉ። ስለ ቅዱሳት ስዕላት እኛ የምናምነው እንዲህ ነው ብለው መናገር ይችላሉ። በትምህርት ዙሪያ ግን አይ ቆይ ፓስተር አንተ ስጠይቀን ቆይ እዚህ ጋር ይቁም፣ ከኛ የተሻለ ሰው ካለ ትንሽ ከኛ የተሻለ የሚያብራራ ሰው ካለ ደግሞ እንጋብዝ ማለታቸው የሚበረታታ ነው ያልኩት። እሱን አመስግኜ ለፍ ያለው። ከዛ በኋላ ወደ ቅዱሳት ስዕላት ልንመጣ ነው። አሁን የእመቤታችን የቅድስት ድንግል ማርያም ስዕል ትክክል ነው ወይስ አይደለም? ፎቶ ነው ወይስ አይደለም? ደምረው ልክ ነው ወይ? የመለሰልኝ መልስ እሱ ለምን አላቅም ለምን አይልም? ደምረው ትክክል ነው። የመለሰው መልስ ትክክል ነው። እኔም ደግሞ ስመልስ ያዳምጡና ይመዝናሉ። ከዛ በኋላ ፓስተር እኔ ከምናገረው ንግግር ያድምጡና ከዛ በኋላ ይመልሳሉ ስለ ስዕላት። የመጀመሪያው ነገር ቀለል አድርጋችሁ እዚህ ውስጥ ያላችሁት ወንድሞች ፓስተር ሶፊ ምን አይነት ሀሳብ አነሱ? አንዳንድ ጊዜ የእድሜም ጉዳይ ሊሆን ይችላል። ነገሮችን ካለማስተዋል ምን አነሱ? ደምረው ጋር ያለው ስዕልና ተሙ ጋር ያለው ስዕል ትንሽ ልዩነት አለው። ስንት ማርያም ነች ያለችው ብለው አነሱ። ልብ ያላሉት ነገር በእጃቸው የሚይዟቸው መጽሐፍ ቅዱሶች ላይ የተለያዩ ስዕላቶች አሉ። ለምሳሌ ያክል እዚህ ጋር የምታዩት የመስቀል ስዕል ነው። እዚህ ጋርም ደግሞ የምትመለከቱት የመስቀል ስዕል ነው። ሁለቱ የመስቀል ስዕል ላይ ልዩነት አለው? ይስ የለም አለ።
ልዩነት ስላለ ስንት አይነት መስቀል ነው ያለው? አረ ይሄ ነገር ከመጽሐፍ ቅዱስ ውጭ ነው ወይ ምናምን ብሎ ሰው ጥያቄ ኢቨን እንደ ኢሹ አድርጎ ራሱ ማቅረብ የለበትም። ግን ከቀረበ ግን ቅድም እንዳለው አሁን አንድ ጊዜ ከእድሜ አንጻር አንዳንድ ሰው ይዘነጋል። ስለዚህ አንድ ሰው ኢሹ አድርጎ ካቀረበው ግን በደንብ እናወራበታለን። እሺ ፎቶግራፍ ነው ወይስ ስዕል ነው የሚለውን ሀሳብ እስቲ እናወራ። ፓስተር እርስዎ በጣም ረዥም ጊዜ ያው በዚህ ቅዱስ ቤተክርስቲያን ውስጥ ያደጉ ወንድም ኖት አባትም ኖት ለብዙዎች እና ኦርቶዶክስ ቅዱስ ቤተክርስቲያን በቅዱሳት ስዕላት ዙሪያ ምን አይነት አስተምሮ ነው ያላት የሚለውን የተወሰነ ሰዓት ወስደን እንመልከት። መጽሐፍ ቅዱስን መሰረት አድርገን ማለት ነው የምናምንበትን መጽሐፍ የማርያምን ይጨርሱና የማርያምን ከጨረሱ በኋላ ወደ ቅዱሳን ስዕላት ይሄዳሉ። አሁን እኔ የጠየኩት ጥያቄን እየሰረቁኝ እርሶ ወደ ሌላ ጥያቄ እየወሰዱብኝ ነው። አሁን የቅድስት ድንግል ማርያም ስዕል ላይ ይቀጥሉና ከዛ በኋላ ፓስተር እኮ አሁን እኔ ልቀጥል ነው። አሁን እርሶ ልክ ነገሮች ላይ ደጋግሞ የሚጨቃጨቁ ከሆነ ጥሩ አይደለም፣ ለእርሶ ለጤኖትም ጥሩ አይደለም። እርሶን እንፈልጎታለን፣ በጣም እንወዶታለን። ረዥም ጊዜ እንዲኖሩ አሁን ላይ ይሄ መበሳጨትን መናደደን ማቆም አለቦት። ይረጋጉ፣ እርሶ ጊዜ ይስጡን። እኛ መጽሐፍ ቅዱስ መሰረት አድርገን ቤተክርስቲያን ያስተማረችን ነገር እንንገሩ። መጨረሻ ላይ አድምጠውን ከጨረሱ በኋላ ጥያቄ ካሉት መጨረሻ ላይ ይጠይቃሉ። በቃ በዛ ተስማምተን እንቀጥል። ፓስተር እሺ ቅዱሳት አሁን ስለመቤታችን ጥያቄን አይቀይሩት። እርሱ እኔ አልቀየርኩኝም። ጥያቄን እየቀየሩብኝ እኔ አልቀየርኩም። አንድ ጊዜ እኮ ስናገር አሁን የማርያም ስዕል ስንል ስፔሲፊክ የማርያም ስዕል ለብቻው የሚባል አስተምሮ የለም። የእመቤታችን የቅድስት ድንግል ማርያም ስዕላት፣ የቅዱሳን መላእክት ስዕላት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ስዕላቶች በአጠቃላይ በቤተክርስቲያናችን ቅዱሳት ስዕላት ተብሎ ይጠራሉ። ስለዚህ በመጀመሪያ መነሻውን ፖይንት እናወራና ከዛ ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ወደ ተቀደሰው ስዕል ደግሞ ገብተን እናወራለን። እሺ መሰለኝ። በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ከእርሶ ጥያቄ ነው የምንነሳው። እንግዲህ ክርስቲያን እህቶች፣ ወንድሞች ይሄ መልእክት በጣም ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ ሁላችሁም በደንብ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ መመልከት ያለብን። እነዚህ ስዕላቶች ፎቶግራፍ ናቸው ወይስ ስዕላቶች ናቸው? ከዛም አልፎ ደግሞ አንዳንዶች እዚህ አልተነሳም እንጂ ጣዖታት ናቸው የሚሉ አሉ። ስለዚህ በመጀመሪያ መጽሐፍ ቅዱስ መሰረት አላቸው ወይንስ የላቸውም የሚለውን ነው መመልከት ያለብን። ብዙ ጊዜ በፕሮቴስታንቱ አካባቢ ያሉ ወንድሞቻችን ከመሳሳት ከስህተት ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለው ከሚያነሷቸው ጥቅሶች ውስጥ መካከል አንዱ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ገልጣችሁ ስታነቡት ክፍሉ ሙሉ በሙሉ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የመጽሐፍ ቅዱሱ ክፍል እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እዚህ ክፍል ላይ አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ ያዘዘበት የመጽሐፍ ቅዱስ ክፍል ነው። እኛም በእግዚአብሔር አንድነትና ሶስትነት የምናምን ክርስቲያኖች አምላካችን እግዚአብሔር ላይ ደብለን የምናመልከው አንድም ጣዖት የለም። ጣዖታትን እንጸየፋለን። ጣዖታትን ለመጸየፋችን መነሻ የሚሆነን የመጽሐፍ ቅዱስ ክፍልም ደግሞ ይህ ነው። ከስዕላት ጋር የሚገናኝ ሀሳብ የለውም። ብዙ ጊዜ ዘዳግም 4ም ይነሳል። ቅዱሳት ስዕላቶች በፍጹም መጽሐፍ ቅዱስ መሰረት የላቸውም ለማለት ፕሮቴስታንት ወንድሞቻችን ዘዳግም 4ንም ያነሳሉ። ቃሉ ተመሳሳይ ነው። በላይ በሰማይ ካለው በታች በምድርም ካለው በወንድም ይሁን በሴት አምሳል ከምድርም በታች ውኃ ውስጥ ካለው በሰማይም ካሉ ሰራዊቶች ሁሉ የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ሰዎች እግዚአብሔር አምላክን ከማምለክ ወጥተው አንዳቸውን ነገርን ወርሽፕ የሚያደርጉ ከሆነ ቆይ እስኪጨርስ ማዳመጥ አለበት። ይኸውልህ አሁን የማይረጋጉ ከሆነ መጨረሻ ላይ ነው መጠየቅ ያለበት። ፓስተር አሁን እርስዎ ተረጋግተው ያድምጡ። አንድ ጊዜ እርስዎ ማይኮተ ሚዩት ያደረጉና ቀደም እንደተስማማ ነው እኛ ከጨረሰን በኋላ እዚህ ጉዳይ ላይ ይኸው ጥያቄ አለ። በመጀመሪያ ሁልጊዜም መነሻውን ነው ማውራት ያለብን። አንድን ሀሳብ መነሻውን እናወራና መጽሐፍ ቅዱሳዊ የሆነ መሰረት እንዳለው እንተማመንና ከዛ በኋላ ወደ ሌሎች ደግሞ
ሀሳቦች ደግሞ ገብተን ደግሞ በደንብ እናወራለን። ለምሳሌ ይሄ ፎቶ ይሄ ለምን ተለያየ? ለምን አንዳልሆነ? የኔን ጥያቄ ለምን አይመልሱትም? እሱን ዘለው ሄዱ እኮ። ፓስተር እባክዎ እርሶ ብቻ ይረጋጉ። መቼ ነው የሚመጡት? እርሶ መቼ ነው የሚመጡት? አሁን የተወሰነ አሁን እኮ ይኸውልዎት የእርሷ ለመረጋጋት እንጂ እስካሁን እኮ በጣም ብዙ እንደው ትንንሽ የሆኑ መጽሐፍ ቅዱስ ሀሳቦችን አንስተን አውርተን ጨርሰን ነበረ። ሲጀመር እኛ ብዙ ምንፈጀው ነገር የለም። ቤተ ክርስቲያን በስንዱ እመቤት ነች። ለእያንዳንዱ ጥያቄ ምላሽ የሚሆኑ ሀሳቦችን ለልጆቿ ታስተምራለች። ስለዚህ ያለውን ነው እኛም ሼር የምናደርገው። ስለዚህ የተወሰነ ሰዓት ያዳምጡን። ስለ ቅዱሳት ስዕላቶች ያለውን የቤተክርስቲያን አስተምሮ የተወሰነ ይመልሱ እኮ ያድምጡኛ ፓስተር ችግር የለውም እንዴ። ይሄ እኮ ግዴታችን እኮ ነው። እኛ እኮ ክርስቲያኖች ነን እኮ። እኛ እኮ የሆነ የመጽሐፍ ቅዱስ ሀሳብ ሲነሳ እኮ ዝም ብለን የምንሮጥ ሰዎች አይደል፣ ክርስቲያኖች ነን። እንመልሳለን፣ ግን እርሱ ይረጋጉ። እርሶ ካልተረጋጉ እኛ ልንመልስ አንችልም። ሐኪም ቤት የሄደ በሽተኛ ተረጋግቶ ሐኪሙ የሚሰጠው መድኃኒት ማይቀበል ከሆነ የሚቀበዘበዝ ከሆነ ሊድን አይችልም። ስለዚህ እርሶ እንደ በሽተኛ ቁጭ በሉና እንደዛ ሊሉኝ አይችሉም። ምን አይደለም፣ እኔ ምሳሌ ነው ምሳሌ ነው ምሳሌ ነው እኔ ያልኩት ምሳሌ ነው። ፐርሰናል አታክ ያደርጉታል። ጥያቄ እኮ ጠይቄው እርሶ በሽተኛ ነው እያሉኝ ነው። በሽተኛ ነህ አንተ ስለጠየቅኩት የጠየቅኩትን ጥያቄ መልስልኝ እባክዎት ስል አይደለም። ኖ እርሶማ በስጋ እኮ በሽተኛ ኖት አይደለም እኮ ያልኩት እኮ። ግን ምሳሌ እንደው አንድ ሐኪም ጋር የሄደ ሰው የሚቅበዘበዝ ከሆነ ሐኪሙ የሚሰጠው መድኃኒት ቁጭ ብሎ የማይቀበል ከሆነ ሊድን አይችልም። መቅበዝበዝ መፍትሄ አይደለም። ስለዚህ እርሶ እንደ በሽተኛ ቆይ የተወሰነ ደቂቃ ጸጥ ብሎ ይረጋጉ። ታኙ ስሎት ይተኙ። እሺ፣ ጀርቦትን ስሎት ጀርቦትን ይስጡኝ። መጽሐፍ ቅዱስን አንስቼ ስነግሮት ያድምጡኝ። ከዛ በኋላ ጥያቄ ጠይቁኛል እርሶ። እሺ፣ እስኪጨርስ 2 ደቂቃ ይስጡ። በቃ 2 ደቂቃ ብቻ ያዙ። እሺ፣ ሰጥቶታል። ግን እርሶ ጥያቄን ተረድተውታል፣ አግኝተውታል። እስኪጨርስ ቆይ። አሁን እኮ በቃ እንደ በሽተኛ ሆኗልን እኮ ፓስተር። አሁን እርሶ እንደ በሽተኛ ጸጥ ይበሉ። ጥያቄን ግን ተረድተውታል። እኔ ምን እንደጠየቅኩት ቆይ በኋላ ላይ አሁን እኮ በኋላ ላይ እኮ ያነሱታል እኮ ሪፍሌክት ያደርጋሉ ፓስተር። እኔ ትሄድቦታለሁ አለው እኮ። ግን ምንድን ነው የጠየቅኩት? እኔ ጥያቄ ገብቶታል? ምንድን ነው የጠየቅኩት? ገብቶኛል። አሁን የጀመርነውን ነገር እርሶስ ገብቶታል? የጀመርኩት ስለምንድን ነው? እሺ ገብቶታል? ጥያቄ እንድገሙልኝ እርሶ እኔ የጠየቅኩትን። በጣም ጥሩ። የቅድስት ድንግል ማርያም ስዕል ፎቶግራፍ ነው ወይንስ ስዕል ነው ብሎ ነው የጠየቁት። አንድ ይሄን ጥያቄ ነው በመጀመሪያ የምመልሰው። ሌላ ጥያቄ አልተቀበልኩኝም። አሁን በመጀመሪያ ይሄን ጥያቄ እየመለስኩኝ ነው። እርሶም ደግሞ ይሄ ጥያቄ እንደጠየቁ አንድ ብሎ አምነዋል። ስለዚህ ጥያቄውን ሊጨርስ ከዛ በኋላ ሌላውን ጥያቄ ይቀጥላል። 2 ግራም ይዘው ወደዛ ባይወጣ ጥያቄን ረስተውት ሄደዋል መሰለኝ። ትንሽ ረስተውት ሄደዋል። አይ ነው አንድ ብለዋል እኮ እርሶ ፓስተር። ጥያቄውን እየመለስኩ ነው። ስለዚህ አዳምጡ እሺ ፓስተር። ይረጋጉ፣ ግድ የለም አይኮትም ይታደርጉ። እኛ አንድ ይቅርታ፣ አሁን ዲያቆን ፈለገ ሲናገሩ አንተ ማዳመጥ ነው ያለብህ። እንኳን ዲያቆን ፈለገ እኛን እንኳን የምንናገሩን አዳምጣላ። ስለዚህ ይናገሩ፣ ሀሳባቸውን ይጨርሱ። ከፈለግ ከአንተ መጻፍ ካለብህ ጻፍ፣ አለቀ። እኛ እዚህ ጋር እየሰማን ብዙ ሰው እየተሰማን ነው። ስለዚህ ይጨርሱ። ከዛ በኋላ ያለውን አሁን እሳቸው እያደረጉ ያሉት አውድ ጠብቀው ነው የሚነግሩ። የሆነ ቡጭቅ አድርገው የሚነግሩ። በመሰረቱ ለአንተ ብቻ አይደለም፣ እዚህ ውስጥ ላሉ ኦርቶዶክሳውያን እኔ ጋም ተመስገን ጋም አንተ ጋም ዲያቆን ፈለገ ጋም ኦርቶዶክሳውያን አሉ። ለእነርሱ ጭምር ነው አሁን የሚናገሩትን ትምህርት የሚናገሩት ለእነርሱ ጭምር ነው። ከአንተ የሚጠበቀው ደቂቃ ስጣቸው። ከዛ በኋላ ጻፍ። ጥያቄ የፈጠረብን ትጠይቃለህ። ፔሬድ። እሺ፣ አንተ ለምንድን ነው ሳይድ የምትይዘው? ለሳቸው አሁን ደግሞ ሌላ ርዕስ ያነሳሉ። እንግዲህ ፓስተር አሁን ይኸውልዎት ይረጋጉ። ሁላችሁም እኔ ጋር ያላችሁ ቆይ ፓስተር አሁን ይተዉ እንደዚህ። አሁን እርስዎ ትልቅ ሰው ነው። ይሄ ትንንሽ ልጆች ለምን ሳይድ ይይዛል ታዲያ? አሁን ስለ መጽሐፍ ቅዱስ እናወራ አይደል? በቃ ይቅርታ ያድርጉለት ፓስተር፣ ይቅርታ ያድርጉለት።
ፓስተር ይቅርታ ያድርጉለት፣ እንቀጥል። እሺ እኔ ጋር ያላችሁ ወንድሞች ሁላችሁ ይቅርታ ማድረግ አለማድረግ አይደለም፣ ሀሳብ ነው የሰጠው። ለምን ወይ ዲያቆን እርሶ ተጨንቀው እስከተናገሩ ድረስ የሚያዳምጠው ህዝብ አለ። እነዛን ህዝብ ማክበር አለበት። ለምንድነው ሳይድ ያስከው ካሉኝ እኔ በእምነት የሚመስሉኝ ወንድሜ ናቸው። ስለዚህ ሳይድ አለመያዝ አልችልም። ከአንተ ጋር አለም ቅዱስ ቁርባን የምካፈለው ከእሳቸው ጋር ነው። ፔሬድ መልካም። አሁን ረዥም እድሜ እና ጤና ይስጥልን ወንድሞች። ለዲያቆን እድሉን ትሰጠዋለህ አትሰጠውም? ሶፊ አይ ይሰጡኛል። እኔ ላይ ለምን ተነሳችሁት እናንተ? አይ ተነስተን እንኳን አይደለም በመጽሐፉ የማስረጃ መልስ ለመስጠት እየሞከርን ነው። እኔ ቁጭ ብያለሁ። ተረጋጋ በቃ ፓስተር። እሺ ይቀጥል። እኔ ጋር ያላችሁ ወንድሞች ሁላችሁ ፓስተር ሶፊ ቤት ገቡና ታካሚኖት ይረጋጉ ያላችሁ ጻፉላቸው፣ እንዲያስታውሱት ታካሚኖት ይረጋጉ፣ እርሶ ታካሚኖት ይረጋጉ እያሉ ጻፉላቸው። እኛ እስከዛ መጽሐፉ ሲያሰቦችን እያነሳን እናውራ። ፓስተር እስከዛ ማይካቸው ይተረጋጉ። በመጽሐፉ ሲማስረጃ ያለው ነገር ነው። መጽሐፍ ቅዱስን አምጥተው የተነሱበትን ልንገሩት። የመጽሐፍ ቅዱስ ላይ የተለያየ አይነት መስቀል ምስል አለ። የመስቀሉ ስዕል የተለያየ ስለሆነ ዲዛይኑ መስቀል አይደለም ማለት አይደለም፣ ዲዛይኑን የተለያየው ብለው እንደውም መለሱ እኮ። ስለዚህ የቅድስት ድንግል ማርያምም ቅዱሳን ስዕላት የተለያየ አላበቀውም። ቆይ አላበቀውም። አሁን ምን አለ መሰሉት ፓስተር ስሙት ማነው ስል ፓስተር አባቶ ስም 11 ከ25 ነው ማለት ነው። አሁን 5 ከ25 ነው። እስከ ስንት ደቂቃ ልስጦት? 20 ደቂቃ ይበቃዋል። ቀጥል ፈለገ። 20 ደቂቃ በቃ 15 ደቂቃ ይበቃኛል። ቀንስልሽ እንደ 15 ደቂቃ ምንድን ነው? 15 ደቂቃ ነው እንደ መልስ የሚፈልገው? እሺ በቃ 4 ደቂቃ አድርጎ ለመመለስ እኮ ነው። አይ ከ25 ደቂቃ ይበቃቸዋል። ከአሁን በኋላ እዚህ እኔ ጋር መታችሁ ታካሚ ኖት የምትሉ ሰዎች ብሎክ ነው የምትደረጉት። ታካሚ ኖት ይላሉ እዚህ መተው እርስዎ ላኳቸው ሰዎች ናቸው እዚህ መተው ታካሚ ኖት ብለው የሚጽፉት። አይደለም እኔ አዝዣቸው እኮ ነው ፓስተር ሪማይንድ እና እንዳለ ታካሚ ኖት ይረጋጉ ይላሉ። እንደ ማን ነው የሚያክመኝ? የት ነው የታመምኩት? የክርስቶስ ቃል ያክሞታል። ቤተክርስቲያን የፈውስ ቦታ ነች። ፓስተር አንተ ልበልና በቃ ቤተክርስቲያን ሐኪም ቤት ነች። የክርስቶስ ቃል ያክማል። ለዛ ነው ታካሚኖት ይረጋጉ እያሉ የጻፉት። ለዛ ነው። እንቀጥልኛ። ኦኬ 5 ደቂቃ ሰጥቼዋለሁ። አሁን 5:27 ጥያቄ። እሺ ከ35 ላይ አቆማለሁ። የመጀመሪያ ፓስተር ጥያቄ ምንድን ነው? የማርያም ስዕል ፎቶ ነው ወይንስ ስዕል ነው? አንድ ብለዋል። እሱን ጥያቄ እቺን አንድ የምትለውን ጥያቄ እንመልሳለን። ስንጀምር ቅዱሳት ስዕላት በመጀመሪያ መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነው በመጀመሪያ የምንመልሰው። ቅድም ሳነሳላችሁ ነበረ። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች በደንብ አዳምጡኝ። ቅዱሳት ስዕላት በተለምዶ ፕሮቴስታንት የሆኑት ወንድሞቻችን ብዙ ጊዜ ከጌታ ቃል ጋር የታረቁ ስላልሆኑ እንዲሁ በጭፍን በቃ መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው ጥቅሶች ለጣዖታት የተቀመጡ ናቸው። ለምሳሌ ያክል ዘዳግምን አነሳን። ከዛ ደግሞ ኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ክፍል በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውኃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታመልካቸው፣ አትስገድላቸው ይላል። አሁን ይሄ ሀሳብ የተቀመጠው ስለ ጣዖታት እንጂ ስለ ቅዱሳት ስዕላቶች አይደለም። ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ኦፍኮርስ መጽሐፍ ቅዱሴ ናቸው። እንዴት እኛ ዝም ብለን ክርስቲያን የሆንን ሰዎች እንደ ፓርላማ ጨብጭበን አጽድቀነው ነው ወይ? አይደለም፣ አይደለም። የእግዚአብሔር ቃል ይናገራል። እዚሁ ዘጸአት ምዕራፍ 20 ላይ ጣዖታትን ሰዎች እንዲጸየፉ እግዚአብሔር አምላክ ካዘዘ በኋላ 5 ምዕራፍ ወደፊት ሙቭ ስታደርጉ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ
አያችሁ። ስለዚህ ቅዱሳት ለሆኑ ነገሮች እና እርኩስ ለሆኑ ነገሮች ቃል መጽሐፍ ቅዱስ ላይ የተቀመጠው ተለያይቶ ነው። ለምሳሌ አሁን እዚህ መጽሐፍ ቅዱስ ላይ ፕሮቴስታንት የሆኑ ወንድሞቻችን ማጆሪቲው እንዲሁ በጭፍን ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። መጽሐፍ ቅዱሳቸው ላይ ግን ስዕል እንዳለ ይዘነጉታል። እዚህ ላይ ያለው የምን ስዕል ነው? የመስቀል ስዕል። ከየት አምጥታችሁን የሳላችሁት? ዳያፍ ነው አይዲያ ማን ነው ሳሉ ያላችሁ? ምንም አይነት ምላሽ የላችሁም። እኛ ግን መሰረት ያለን አማኞች ስለሆነ ነው። ኦፍኮርስ መጽሐፍ ቅዱስ ማስረጃ አለን። እውነት መጽሐፍ ቅዱስ ናቸው ወይ አሁንስ ቅዱሳት ስዕላቶች? አዎ በሚገባ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ ስትመለከቱ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር እንዳዘዘ እንመለከታለን። በጣም የሚገርማችሁ ቁጥር 27 ላይ ከፍ ብላችሁ ስትመለከቱ የኪሩቤል መላእክት ስዕላት ክንፎቻቸው ከአንደኛው የግንብ ጫፍ እስከ ሌላኛው የግንብ ጫፍ ተዘርግተው እንደተሳሉ ይናገራል። በጣም በሚደንቅ ሁኔታ በዚህ መቅደስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ወደ መቅደስ መጥቶ ወደ ምኩራብ መጥቶ አስተምሯል። እነዚህ ቅዱሳት ስዕላት ባሉበት መቅደስ ውስጥ ማለት ነው። እና ሲሸጡ ሲለውጡ ያገኛቸውን ነጋዴዎች ቤቴ የአባቴ ቤት የጸሎት ስፍራ ነው፣ እናንተ ግን የወንበዴ ቤት አደረጋችሁት ያለ ያንን ቅዱሳት ስዕላቶች ያሉበትን ቤት ጌታችን ኢየሱስ ክርስቶስ የአባቴ ቤት ብሎ ነው የጠራው። ይህን እንዳዘነጉ። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። አሳጥሬ በቤተክርስቲያናችን ያላችሁን አገልግሎት ደግሞ ልንገራችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንድማችን ፓስተር ሶፊ ያልተረዳው ትልቁ ነገር ምንድን ነው? ፎቶግራፍ ናቸው ወይንስ ምንድን ናቸው የሚል ሀሳብ ነው። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው ወይ? በፍጹም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ስዕል የፎቶግራፍ አገልግሎት አይሰጥም። ቤተክርስቲያን ይሁት ይሄ እዚህ ጋር የምታዩት ጌታችን ኢየሱስ ክርስቶስ ነው፣ በቤተልሔም ግርግም ሲወለድ የተነሳው ፎቶ ነው እያለች አይደለም እያስተማረች ያለችው። ቅዱሳት ስዕላቶች ገላጮች ናቸው። ቤተክርስቲያናችን በሶስቱም ቋንቋ ወንጌል ትሰብካለች። አንደኛው ቋንቋ ሊትራል ላንጉጅ ነው። አሁን እኔና እናንተ የምናወራበት ይሄ ቋንቋ ሊትራል የሆነ ቋንቋ ነው። በዚህ ቋንቋ ወንጌል ትሰብካለች ቅድስት ቤተክርስቲያናችን። ሁለተኛው ቋንቋ የምልክት ቋንቋ ነው። ቅድስት ቤተክርስቲያናችን በምልክት ቋንቋ ወንጌል ትሰብካለች። ለምሳሌ በጣም ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ባሳለፍነው የመስከረም ወር አካባቢ ያከበርነው የመስቀል በዓል ላይ ወደ 9500 የሚጠጉ ሰንበት ተማሪ ወጣት ወንድሞቻችን ነጭ ለብሰው ተገኝተዋል። ለምን? በምልክት ቤተክርስቲያናችን ሰባኪ ስለሆነች ጌታችን ኢየሱስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ በምልክት ነጭ ለብሰው ይወጣሉ። ለምን ሬንጀር ለብሰው አልወጡ? አንዳንድ ጊዜ በፕሮቴስታንቱ ቤት ካያችሁ የኢየሱስ ወታደር ብለው ሬንጀር አሰፍተው የሚለብሱ ሰዎች አሉ። ቃሉን እንዲሁ በጥሩ ያዋጡ ማለት ነው። ሰው ለምን ሬንጀር አለበስንም? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ስለሆነች። በምልክት ብቻ አይደለም ስዕላዊ በሆነም ቋንቋ ትሰብካለች። ስዕላዊ በሆነ ቋንቋ በነገራችን ላይ የእኛ የክርስቲያኖች ወንድሞቻችን ልጆችም ይሁን የፕሮቴስታንቶችም ጭምር ትንንሽ ልጆቻችሁ መዋለ ሕፃናት ውስጥ ከሊትራልም ከምልክት ቋንቋን ባለፈ ስዕላዊ በሆነ ቋንቋ ነው መደበኛ የሆነ ትምህርታቸውን የሚማሩት። ስለዚህ ቅድስት ቤተክርስቲያናችን ለሁሉም ይሆን ዘንድ ወንጌል ስዕላዊ በሆነ ገላጭነት ታስቀምጣለች። ወንጌል ለመስበክ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ስዕላዊ በሆነ ገላጭነት በቤተክርስቲያን መቅደስ ውስጥ ተስሎ ታገኛላችሁ። ሰው ለምሳሌ መስማት የማይችል ሰው በቤተክርስቲያን ውስጥ ቢመጣ ስዕላዊ በሆነ ገላጭነት ለዛ ሰው ኃያል የሆነው አምላክ ከድንግል ማርያም ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተወልዶ በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያናችን ትሰብክለታለች። እንደውም በጣም የሚገርም ፓስተር ሶፊ ከስዕላቱ ስር ይቀመጣል ገላጭ እንደሆነ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ በቤተልሔም ግርግም የተወለደው ጌታችን ኢየሱስ ክርስቶስ በአራቱም ወንጌላት ላይ እንደተጻፈው ደግሞ በ30 ዓመቱ ከገሊላ ወደ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ እንደተጠመቀ ስዕላዊ በሆነ ቋንቋ ስዕላዊ በሆነ ገላጭነት ትሰብካለች። ይሄ እዚህ ጋር የምታዩት የኢየሱስ ክርስቶስ መልክ ነው፣ ይሄው እንደዚህ ነበረ ልብሱ እያለች አይደለም ቤተክርስቲያን። በመጽሐፍ ቅዱስ ላይ የተቀመጠውን ሀሳብ ነው ገላጭ አድርጋ እያስተማረች ያለችው። በቤተክርስቲያናችን ውስጥ ቅዱሳት ስዕላት አገልግሎታቸው ምንድን ነው አልኳችሁ? ቅድም ገላጮች ናቸው። ቅድስት ቤተክርስቲያናችን ወንጌልን ትሰብክባቸዋለች። በ30 ዓመቱ የተጠመቀው ጌታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንደተቀበለ ቅድስት ቤተክርስቲያናችን ስዕላዊ በሆነ ገላጭነት ታስተምራለች። ስዕላዊ በሆነ ገላጭነት
13ቱም ሕማማት በቤተ ክርስቲያን ውስጥ ሁሉም ሰው ኦብዘርቭ ማድረግ ይችላል። በነገራችን ላይ ብዙዎቻችን ልብ ስለማንል እንጂ ከሊጦስ ጥር አደባባይ እስከ ቀራንዮ ድረስ የተቀበላቸውን እነዚያን 13ቱንም ሕማማት ቅድስት ቤተ ክርስቲያናችን ስለ በሆነ ገላጭነት ታስቀምጣለች፣ ታስተምራለች። መስማት የማይችልን ሰው ምሳሌ ያክል ነው የምላቸው። እሺ ስዕላት ለአካል ጉዳተኞች ብቻ ተብሎ የተቀመጡ ሀሳቦች አይደሉም። በነገራችን ላይ መጽሐፍ ቅዱስን ማንበብ የማይችሉ ብርቱ ያልሆኑ ሰዎች ይኖራሉ። ለእነሱም ጭምር ነው ወንጌል የሚሰበክባቸው። ቤተክርስቲያን ለእነሱም ጭምር ወንጌል ይሰብካለች። ስዕላዊ የሆነ ቋንቋን ተጠቅማ። ስዕላት ቋንቋዎች ናቸው። በነገራችን ላይ በዚህ መጽሐፍ ቅዱስ ላይ የምታያቸው ፊደላቶች፣ እነዚህ ፊደላቶች ስዕላቶች ናቸው። ክርስቲያኖች እነዚህ ፊደላት በአጠቃላይ የምታዩቸው ስዕላቶች ናቸው። ስዕላት ቋንቋዎች ናቸው። በቤተክርስቲያናችን ብዙ ሰው የማይረዳው ነገር ልክ እንደ ፎቶግራፍ አድርገን የምንጠቀምባቸው የምንገለግልባቸው ነው የሚመስላቸው። ሌላው እዚህ ጋር ማንሳት ያለብን ካለ ይሳት አንጻር ቶሎ ልበል፣ ማንሳት ያለብን ትልቁ ነገር ምንድነው? ብዙ ጊዜ ፕሮቴስታንት ወንድሞቻችን ከየት አይተታችሁ ነው የሳላችኋቸው የሚል ጥያቄ ያነሳሉ። እናንተ እኮ ክርስቲያኖች በጣም ደፋሮች ናችሁ። እንደው የማርያምን ሳሉ፣ የገብርኤልን ሳሉ፣ የሚካኤልን ሳሉ፣ እንዴት የሥላሴን ስዕል ትስላላችሁ? ትሪኒቲን የሚያክል ከባድ ሚስጥር እኮ በወረቀት ልታሰፍሩ የሞከራችሁ ደፋር ፍጥረታቶች ናችሁ ይሉናል። ከመጽሐፍ ቅዱስ ጋር ይውላችሁ በቃ በጣም የተቃረነ ሰው ዲስ ማች ነው እንዲሁ አይኑን ጨፍኖ የሚከራከራችሁ። በእኛ ቤተክርስቲያን አስተምሮ እኛ ክርስቲያኖች እግዚአብሔር ተገልጦልን እግዚአብሔርን አይተነው ሳልነው፣ ቅዱስ ሚካኤል ተገልጦልን ቅዱስ ሚካኤልን እያየነው ሳልነው፣ መልአኩ ቅዱስ ገብርኤል ብስራተ መልአክ ተገልጦልን ብስራተ መልአክ ቅዱስ ገብርኤልን እያየነው ሳልነው የሚል አስተምህሮ ቤተክርስቲያናችን የላትም። ቅዱሳት ስዕላቶች ምንድን ናቸው አለን ቅድም? ክርስቲያኖቶች ወንድሞች ገላጮች ናቸው። ወንጌል ቆይ እቺን ልጨርስ፣ ግድ የለም ችግር የለም። እቺን ሀሳብ ልጨርሳል፣ ግድ የለም። አሁን ሰው እየተማረ ስለሆነ ሰዓት ይሞላል። እቺን ሀሳብ እየጻፍኩ ነው እርሶ ከሚናገሩት እኮ። እሺ እኮ እቺን ሀሳብ ብቻ ልጨርስ፣ ይፈቀድልኝ እቺን ሀሳብ ብቻ ልጨርሳል። እቺን ሀሳብ ብቻ እሺ ሰው ቅዱሳት ስዕላቶች እነገሌ አይተው ሳሉ የሚባል አስተምሮ የለም። ቅድም በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ እንዳነሳ ነው። ለምሳሌ የኪሩቤል መላእክትን ስዕል የሳለው ሰው ኪሩቤል ተገልጠውለት ክንፎቻቸውን ዘርግተው እያየ ሳለ የሚል መጽሐፍ ቅዱስ የሆነ ጽንሰ ሀሳብ የለም። ስዕላት ገላጮች ስለሆኑ ክርስቲያኖቶች ወንድሞች መላእክት እንደሆኑ እንዲያጠይቅ ክንፎችን አድርጎ ሳላቸው። ኪሩቤል ምንላቸው በአራት ገጽ ያሉ መላእክቶች ናቸው። ስለዚህ ገላጭ በሆነ መልኩ አስቀመጣቸው ይላል እንጂ መጽሐፍ ቅዱስ እያያቸው ተገልጦለት ሳለ የሚል ሀሳብ የለም። ባጭሩ ቅዱሳት ስዕላቶች ፎቶግራፍ ናቸው ወይ? አይደሉም። በቤተክርስቲያናችን ያላቸው አገልግሎት የፎቶግራፍ አገልግሎት ነው ወይ? አይደለም። እዚህ ጋር የምትመለከቱን ሰዎች በአጠቃላይ ገጻችን እዚህ ጋር ያለው ፎቶችን ነው። ቅዱሳት ስዕላት ግን ፎቶግራፍ ናቸው የሚል የቤተክርስቲያን አስተምሮ የለም። አገልግሎታቸውም ይብን የፎቶግራፍ አይደለም፣ ገላጮች ናቸው። ወንጌልን ቅዱስ ቤተክርስቲያን የምሰብክባቸው ማለት ነው። ስለዚህ ቅድም አይተናል። ስዕላት መጽሐፍ ቅዱሴ ናቸው፣ መጽሐፍ ቅዱስ መሰረት አላቸው። በቤተክርስቲያናችን ያላቸው አገልግሎት ምንድን ነው ብለናል? ቅድስት ቤተክርስቲያናችን በሶስቱም ቋንቋ ወንጌልን የምትሰብክ የክርስቶስ ቤት ስለሆነች ስዕላዊ በሆነም ቋንቋ ገላጭነት ወንጌልን ትሰብካለች። በመጽሐፍ ቅዱስ የተቀመጡትን ሀሳቦች በአጠቃላይ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያ ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ቅድስት ቤተክርስቲያን ወንጌልን ለልጆቿ ተሰብካለች። ከስዕሉ ስር እንደውም ይቀመጣል ገላጭ ስለሆነ ቅዱስ ጳውሎስ ስለ ክርስቶስ ስም በሰይፍ እንደ ተቀላ ተብሎ፣ ጴጥሮስ ስለ ክርስቶስ ተዘግዝቆ እንደ ተሰቀለ። አያችሁ። በቤተክርስቲያናችን ያላቸው አገልግሎት ይሄ ነው። በዚህ ሀሳብ ላይ ጥያቄዎች ካሉ ወንድማችን ፓስተር ሶፊ አሁን ባነሷቸው ሀሳቦች ላይ እስፔሻሊ እኛ በቤተክርስቲያናችን ከምንገለግልባቸው አገልግሎቶች ጋር ጥያቄ ካለ አሁን መቀጠል ትችላለህ። ስላደመጥከን እናመሰግናለን። አንደኛ ስለሰጡኝ መልስ በጣም አመሰግናለሁ። አንደኛ ጥያቄ ፎቶዎች አይደሉም ስዕሎች ናቸው፣ በሰው እጅ የተሳሉ ናቸው ብለዋል አይደለም? እያረጋገጡልኝ። አዎ መጽሐፍ ቅዱስ በሰው እጅ እንደተጻፈ ቅዱሳት ስዕላቶችን በሰው እጅ የተሳሉ ናቸው፣ መጽሐፍ ቅዱስ መሰረት ያላቸው። ጥሩ። ስዕል ከሆኑ ለተሳሉት ለምን ይሰገዳል የሚለውን አንደኛ ጥያቄ እናነሳለን። ስዕል ስለሆኑ ለምንድን ነው ለስዕላት የሚሰገደው
የሚለውን እናነሳለን። ሁለተኛ ለምሳሌ ሰው ናቸው ይታወቃሉ፣ ኢትዮጵያዊ ወይም ግብፃዊ ከየትኛውም ሀገር ይሆኑ። ለምሳሌ እነ አቡነ ተክለ ሃይማኖት ስዕል ናቸው ፎቶ ናቸው? እነሱስ የእነሱንም ምክንያቱም በአካል የሚታወቁ ስለሆኑ ስዕል ናቸው ፎቶ ነው የሚለውንም ያነሳሉ። ከዛ በተረፈ ሶስተኛ ላይ ምን አሉ? ስዕላት አብዛኛውን የሚጠቅሙት መስማት ለማይችሉ ሰዎች ነው። መስማት ለማይችሉ ሰዎች ገለጻ በሆነ መልኩ በቤተ ክርስቲያን ከዛ ወንጌል ይሰበክላቸዋል በስዕል ምክንያት ብለዋል። ጥሩ ነው። ይህንን ካነሱ እንደዛ ላልኩኝ ፓስተር ይሰበካል፣ በዛ በስዕላት ይሰበካል አላሉም እንዴ? ቆይ ያልኩትን ልድገምልህ ወይ? በመጀመሪያ እንዲህ ብለሃል ብሎ ቁጥር ማለት ሳይሆን ያልኩትን ልድገምልህ። ስለጻፍኩ ነው ወይ ደግሞ ስጽፍ ልክ አይደለሁም ማለት ነው? አዎ ያው አንዳንድ ሰው የሆነ ስለጻፈ ብቻ ትክክል ነው ማለት አይደለም። ምናልባት በሐሳብ የምፈልገውን እየሰማው ነው ማለት ነው ወይ ሊሆን ይችላል። ስለዚህ ልድገምልህ። ቆይ ልድገምልህ። ቅዱሳት ስዕላቶች ከመስማት የተሳናቸው የተያዘው ነው የሚያስፈልግ። ቆይ እኔ ላነሳው ነው። አሁን እኮ ያለውን ነው የምንደግመው። ፓስተር ግን አንተ አዳምጠኝ። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት በአብዛኛው አካል ጉዳተኛ ለሆኑ ሰዎች ነው ብለናል ወይ? በፍጹም አላልንም። ግን ኢቭን ዲስማች እንኳን ያገለግላሉ። ለምሳሌ ነው የምላችሁ ወንጌልን ለዓለም ሁሉ ሰብካለን የሚል አነጻጽሬ ልንገራችሁ። አንድ የፕሮቴስታንት አዳራሽ ውስጥ መስማት የማይችለን ሰው እንኳን ብትወስዱት ምሳሌ ኦብዘርቭ በማድረግ ብቻ በማየት ብቻ ሊረዳ የሚችለው የክርስቶስ ቃል ምንድን ነው ስትሉ ምንም ሊረዳ የሚችለው የክርስቶስ ቃል የለም። ምንም እዚህ ጋር መሽኮርመም አያስፈልግም። ለምሳሌ ይህ ሰው መስማት አይችልም። ሰው እዛ አዳራሽ ውስጥ ይዛችሁ ስትገቡ ሰዎች ሲዘሉ ሊመለከት ይችላል። መሬት ላይ ሲንከባለሉ ሊመለከት ይችላል። ስሪፒስ የለበሰ ሰው እጆቹን እየጫነ ሰዎችን ሲጥል ሊመለከት ይችላል። መልሱ ትተው ወደ ፕሮቴስታንት ሄዱ። ኮርሶ ቆይ አይደለም። እኔ ያለኝን ሀሳብ እንዴትም አድርጌ ልግለጸው ፓስተር። አሁን አንተ ጠያቂ ነህ፣ እኔ ደግሞ ፕሮቴስታንት ጋር ምን ስማኝ። ቆይ አንድ ጊዜ መሄድ እኮ አይጠበቅብንም። የምናውቀው ነገር እኮ ነው። እኔ ታች ሆኜ ልማር እንቅልፌ መጣ። ትናንትና 9 ሰዓት ላይ ነው የተኛሁት በላይቭ ጉዳይና ግን አዳምጠው ዲያቆን የሚያስተምረው ትምህርትን አዳምጠው። ሶፊ ያን የምትሄደው ለምን ነው የምትሄደው? ቁጭ በል እንጂ አይኔ ቀላ ጌታ እንቅልፌ መጣ እኮ። ጨፍና አይንህን። ቀጥል ሶፊ፣ ዲያቆን ቀጥል። እንደዛ ከደከመ ረፍት አይደል? ምንም ችግር የለም። እንደዛ ፎቶ አድርግና እንትንን ፎቶ አድርገው እንደዚህ ፎቶ በቃ አለ። ከዛ ማን ኑር አትኑር አይታወቅም። በቃ ከዛ ስተኛ እንደዛ ነው ብታረገው። እናሳ እኔ የምፎገረው ስል ብቻ ነው። እሺ ወደ ሀሳቡ እንመለስ። ክርስቲያኖቶች ወንድሞች በደንብ አዳምጡን። እሺ የቅዱሳት ስዕላቶች አገልግሎት ምንድን ነው ብለናል? ለእነንትና ለነገል አይደለም ያልነው። ቅዱሳት ስዕላቶች በቤተክርስቲያናችን ያላቸው አገልግሎት ወንጌልን ለመስበክ ነው። የቤተክርስቲያን ልሳኖች ናቸው። ቅዱሳት ስዕላቶች ቋንቋዎች ናቸው። ቋንቋ በ3 ይከፈላል። ይህንን አሁን ፓስተር ስንናገር አልሰማንም። ይኸውላችሁ ትልቁ ችግር እዚህ ጋር ነው። ቋንቋ በስንት ይከፈላል አለን? በ3። አንደኛው ሊተራል የሆነ ላንጉዌጅ ቃል በቃል የምንነጋገረው ቃል፣ ሁለተኛው የምልክት ቋንቋ፣ ሶስተኛው ስዕላዊ ቋንቋ። ቅድስት ቤተክርስቲያናችን በ3ቱም ቋንቋዎች የክርስቶስ ኢየሱስን ወንጌል ትሰብካለች። በቃ ወንጌል የሚሰበከው ለማን ነው? ለዓለም ሁሉ። እሺ አሁን ፓስተር የሆነ ፒክ አድርገህ የሆነ የሰማውን ፓርት ብቻ ኦኬ ለነገሌ ነው ማለት የለብን። ወንጌል የሚሰበከው ለማን ነው ብለናል? ለዓለም ሁሉ። ቤተክርስቲያናችን በ3ቱም ቋንቋ ወንጌልን የምትሰብከው ለነገሌ ብቻ ሳይሆን ለዓለም ሁሉ ነው። ለምሳሌ በምልክት ቋንቋ ስንሰብክ ቅድም የሆነ ምሳሌ አንስቼልሃለሁ ፓስተር፣ አሁንም ልድገም። ለምሳሌ እኛ በባለፈው መስከረም ላይ መስቀል በዓል ስናከብር ሰንበት ተማሪዎች ብቻ 9500 ሆነው ነው የወጡት። 9500 ሆነው ወጥተው ለምን ሬንጀር አለበሱ? የሆነ ተመሳሳይ ካኪ ለብሰው ምናምን ለምን ሃሃ እያሉ አላለፉም? ምክንያቱም እኛ አክት የማድረግ ዓላማ የለንም ወንጌልን የሚመስበክ እንጂ። አክት የማድረግ ፍላጎት ያላቸው አንዳንድ ሰዎች ሬንጀር ለብሰው
መጽሐፍ ቅዱስን ይዘው የኢየሱስ ወታደር ነኝ እያሉ ድው ያደርጋሉ። ቤተክርስቲያን ውስጥ ግን ቆይ እስኪ ጨርስ አንድ ጊዜ አዳምጠኝ ፓስተር። ቤተክርስቲያናችን ግን አክት የማድረግ ዓላማ የላትም፣ የመተወን ፍላጎት የላትም። ወንጌልን ነው የምትሰብከው። በምልክት ቋንቋ ወንጌልን ስትሰብክ ሰዎች እንዴት ይመለከቱናል ሳይሆን የምትለው በአራቱም ፕሊዝ ቆይ አንድ ጊዜ አዳምጠኝ ፓስተር እስክጨርስ። በሁሉም ቋንቋ ወንጌል ትሰብካለች። ስለዚህ በምልክት ቋንቋ ነጭ ለብሰው ነው የወጡት አለን። ለምሳሌ ቅድም ነጭ ለብሰው ሲወጡ በምልክት ቋንቋ ወንጌልን እየሰበኩ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ እንዳሸጋገረን እየሰበከ ነው። ነጭ የምንለብሰው ለዛ ነው። ለምሳሌ ስንዘምር እኛ ዝም ብለን ጭፈራ አንጨፍርም። እኛ ሰይጣናዊ ጭፈራ ለክርስቶስ ይቀርባል ብለን አናምንም። እጆቻችን እናሸበሽባለን። ይሄ በምልክት መስበክ ማለት ነው። እጆቻችንን ስናሸበሽብ ምን እያለን ነው? ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን ወዲህ ወዲያ እያደረጉ እንዳንገላቱት እያሰብን ከሕማሙ ጋር እየተባበረን ነው ምንዘምረው። ከዛ አሸብሽበን ደግሞ እናጨበጭባለን። ኃያል የሆነ አምላካችን የሚፈራ ግሩም ሆኖ ሳለ በእኛ ዘንድ ግን ትሑት የሆነው ጌታ በጥፊ መጸፋቱን እያሰብን እናጨበጭባለን። ቤተክርስቲያን በምልክት ሰብካለች አለን ቅድም። ይሄ ብቻ አይደለም፣ ስዕላዊ በሆነ ቋንቋ ወንጌልን ሰብካለች። ለምን? ስዕላቶች ቋንቋዎች ስለሆኑ። አሁን ወደ ስማት ወደ ተሳናቸው ወደ ምን ልመጣ ነው? አዳምጠኝ። ለምሳሌ በምልክት ቋንቋ የሚናገሩ ሰዎችን አነሳን ምሳሌ ብለን። በምልክት ቋንቋ የሚናገረን ሰው መስማት የማይችለን ሰው ለምሳሌ ወደ ፕሮቴስታንት አዳራሽ ብንወስደው በማየት ኦብዘርቭ በማድረግ ብቻ የሚገባው ወንጌል አለው? የለም፣ ድራማ ብቻ። ተረዳሁት እኮ እኔ ተረድቻለሁ። የተረዳሁት ነገር ምን አለ መሰሉት? ዲያቆን ልክ ነው። የኔና ጥያቄው እንደ እርሶን ቅድም እንደ አይደለም ቅድም እርሶን እኮ 10 ደቂቃ ሰማኑ መሆን የለበትም መልስ ለፓስተር ሶፊ ብቻ ሳይሆን አይንዲ የሚባል ጥያቄ ገና ጥያቄ ቅድም 10 ደቂቃ አወሩ። አሁን ሌላ 10 ደቂቃ እርሶ ብቻ ነው አንተ ጠይቀህ አንተ ብቻ ነው ያለው። ቆይ አይደለም ቅድም መጀመሪያ የሳቱት ነገር እርሶ ሁለቱም አይደለም ሁለቱም ደምረውም አሁን እኮ ይሄ እኮ ቻይልድሽ የሆነ ነገር እኮ ነው። ሰዎች ዲስማችም አንደ ልጅ እኮ መሆን የለብንም። አሁን ይኸውልህ ለአንተ ብቻ አይደለም መልሰው እርሶ ብቻ ነው እንደሚያወሩት ታዲያ እኔ ብቻ ነው የማወራው። ምን አላልኩም። ሐሳቡን ልጨርስ ብቻ ነው ያዘው። አይደለም ተመስገን ቅድም የያዘው አይደለም ተመስገን ቅድም የያዘው ይሄ ምስል የቅድስት ድንግል ማርያም አይደለም ነው ብዬ ጠይቄታል። አልመለሱም። የማን ነው ይሄ? ልመልስ ነው ፓስተር። አሁን የሰባ ሐሳብ አይደለም እኮ ይሄ በጣም ሲምፕል ነገር ነው። እንመልሰዋለን ፓስተር። እኔ እኮ ሲምፕሉን ሲምፕል አድርገው ይመልሱ። ይሄው 30 ደቂቃ ነው ተሰሲያው። እናዳምጠኝ ፓስተር እንዴ እኔ የፈለግኩት ነገር ብቻዬን ነገር ልኝማ ማለት እኮ የለብህም። አሁን ስለ ቤተክርስቲያናችን ስንናገር ፓስተር እንደውም እኮ ለአንተ እኮ ልዩ ቦታ ምንድን ነው ብዙ ጊዜ ፓስተር ሶፊ የቅድስት ቤተክርስቲያንን ትምህርት ስናስተምር ፖዘቲቭ ሆኖ ይሰማናል እያለን ነው። አሁን ደግሞ ፖዘቲቭነትን ትተህ ደግሞ ዝም ብለህ ነው ካልሰማሁ ነው ማለት የለብህም። እንወድሃለን፣ እናከብርሃለን። ስለዚህ ለአንተ ያለን አክብሮት እኔ ማንንም እሰማለሁ። እኔ አሁን ያልኩት ጥያቄ ስጠይቆት እርሶ ጥያቄ ነው የጠየኩት። እኔ አይደል እንደ ጥያቄ ነው ያነሳሁት። ቆይ አንተ በለኝ ችግር የለውም ፓስተር። አሁን እኔ አንተ በለኝ ችግር የለውም። እኔ ወንድ አንተ እኮ ለኛ ወንድማችን ነህ። አሁን እኔ እኮ እርሶን ነው የጠየኩት። ቆይ እኔ አንድ ማልስማማበት ነገር አለ። ምን አለ መሰለህ ፓስተር፣ አሁን ጣልቃ 10 ጊዜ የምትገባው ለምሳሌ እኔ እናንተ ስለምንተዋወቅ ከሆነ የኔናንተ ትውውቅ የኔናንተ ትውውቅ ለወንድማማችነት እንጂ አይደለም የቤተክርስቲያን ትምህርት ላይ እንደፈለጉ ለመሆን አይደለም። እሱ ጋር ያለ ሰው ይፍረድ። ወዳጅነት የኔ ወዳጅነት ማንንም ሰው እኔ ከማንም ጋር ይሁን እኔ ወዳጅነቴ ክርስቶስን የሚበጅ እንዲሆን ነው የምፈልገው። ስለዚህ አሁን ለፓስተር ሳስረዳ 1000 ምናምን ሰው ቁጭ ብሎ እየሰማ ነው ይጋር ፓስተር ሶፊ ጋር በጣም ብዙ ሰው ቁጭ ብሎ እየሰማ ሌላም ሰው ቤት በጣም ብዙ ሰው ቁጭ ብሎ እየሰማ የሌላው ጥያቄ ሳይመለስ ለሌላውም እየተናገረ ሌላውም ሰው እያደመጠ ነው። የሌላው ሐሳብ ሳይመለስ የለም የኔ ብቻ ካልሆነ ማለት ልጨርስ እቺን ሐሳብ ቆይ አንድ ጊዜ አሁን እንኳን በዚህ ሰዓት ውስጥ እንኳን ወደ 4 ጥያቄ ጠይቃል ፓስተር። አንደኛ ስለ ስግደት አነሳ። የሆነን ሐሳብ ጨርሰን ሳንዲን ማለት ነው። ስለ ስግደት አነሳ። ገና አላወራንም ስለሱ። ከዛ በኋላ ደግሞ
ስለ ፎቶግራፍ ከእንደገና አንሳ። ከዛ በኋላ ደግሞ ይሄ አሁን የምናወራውን ሀሳብ ለመስማት ከተሰናቸው ጋር ተያይዞ በጣም ሆነ የተሳሳተ ጥያቄ ላድርግሎትና እኔ ጥያቄን እንደገና ልድገምሎትና ፓስተር ትሰማኛለህ ወይስ ፓስተር? አይደለም እኔ ወዳለው በጣም ነው ማከብር ፓስተር። ለሁሉም ሰው እንዲበጅ እኔን ታደምጠኛለህ። ይሄን እንዲናርጋ እንደ ቅድሙ ጥያቄ ላቀርብና እንደ ቅድሙ አሁን የጀመርኩትን ስመልስ አሁን ታደምጠኛለህ ወይስ አታደምጠኝ? ፓስተር ፈቃደኛ ከሆነ ኮርሶ ማስገደድ አልችልም። ኦኬ ጴንጤ አዳምጥም። እሺ በቃ ችግር የለውም። አይዞህ አስቸጋሪ ሰው ነህ እውነት። እሺ በቃ ችግር የለውም። ስለዚህ ይሄንን ሀሳብ ይሄንን ትምህርት የግድ አንተ በሌለህበት ለሌሎች ሰዎች ማስተማር ይኖርብናል ማለት ነው፣ መስማት ለሚችሉ። ካልሆነ ግን ጠይቀህ ሲመለስ ደግሞ ቆይ እዚህ ጋር የሆነ ነገር አለ ምናምን የምትል ከሆነ ፓስተር በጣም አስቸጋሪ ነው የሚሆነው። ስለዚህ ጠይቀህ ነው እየመለስክ ያለው። ኧረ በእናትህ ሶፊያ አበጥብጠው፣ በእናትህ እንዴ! በጌታ በኢየሱስ ስም ኧረ አበጥብጠው። በጣም ብዙ ሰው ከታች እየመራችሁ እኮ ነው። ቆይ እንደዚህ እናድርግ ፓስተር፣ በቅዱሳት ሰላት ጋር ተያይዞ በቃ ጥያቄዎች ካሉ ይሄው አሁን ቤቴ ክፍት ነው። በጣም ነው የምንወድ ታውቃለህ፣ በጣም ነው የምናከብረ። የኛ ቤት ያንተ ቤት ነው፣ ያንተን ቤት የኛ ቤት ነው። እኛ ጋርና ሌሎች እህቶች ወንድሞች ጆን ያደርጋሉ፣ አብረን ትማራለህ። በዚህ መንፈስ ግን አሁን ታች ያሉ ሰዎች ጭቅጭቅ እንዲሰሙን አልፈልግም በግል